መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። የተከበሩ አቶ አማራ አረጋዊ የዕለቱ የክብር እንግዳችን ናቸው። ለሳቸው ሞቅ ያለ አስተያየት። እሺ፣ ዛሬ ከአንድ በላይ የሚሆኑ የጋዜጠኝነት ሙያ ስልጠና የወሰዱ ተመራቂዎች አሉን። መስከረም ጌታቸው መልቲ ሚዲያ እነኚህን ተመራቂ ተማሪዎች ላለፉት 3 ወራት የተለያዩ ስልጠናዎችን ሲሰጥ ቆይቷል። ዜናና ዲጂታል ሚዲያ በሚል ዶክመንተሪና ቃለ መጠይቅን በአግባቡ አሰልጥኗቸው ዛሬ ለምረቃው ደግሞ ለእውቅና መርሃ ግብር አብቅቷቸዋል። እንኳን ደስ ያላችሁ። መስከረም ጌታቸው እንግዲህ ጋዜጠኝነት ሙያ ስትወለድ አብሯት የተወለደ ነው ቢባል ማጋነን አይሆንም። ላለፉት በርካታ ዓመታት በሀገራችን የሚዲያ ኢንዱስትሪ ላይ ከፍተኛ አስተዋጽኦ ስታደርግ የነበረች ሴት ነች። ጠንካራ፣ ትጉህ፣ ሙያውን ከልቧ የምትወድ ከራሷ አልፎ ሌሎች የእሷን መንገድ ተከትለው ብቁ ሆነው እንዲቆሙ የምትጥር ናት። ለዚህ ማሳያ ደግሞ የዛሬ ተመራቂ ተማሪዎች ምስክር መሆን ይችላሉ። ጋዜጠኝነት እንደምናውቀው አሁን ዘመን ላይ ያው ከፍተኛ ፍቅር ያላቸው በተለያዩ ሙያ ውስጥ ያሉ ሰዎች ሙያውን መስራት ሊፈልጉ ይችላሉና ለነሱ ደግሞ እንደዚህ አይነቱ አጋጣሚ በጣም ወሳኝ ነው። ሙያውን በተመለከተ በተለያዩ የሚዲያ ተቋማት የምናየውን ችግር ይሸፍናል የሚል እምነት አለኝ። አንድ ጊዜ ለመስከረም ጌታቸው ብታጨበጭቡላት ደስ ይላል። ከዚህ በመቀጠል የመስከረም ጌታቸው መልቲ ሚዲያ መስራችና ባለቤትም መስከረም ጌታቸውን ወደ መድረክ ጋብዝና አጠር ያለ ንግግር ታደርጋለች። አቶ አማራ አረጋዊ የኢትዮጵያ ሚዲያ ካውንስል ሰብሳቢና ከ30 ዓመታት በላይ በጽናት በመቆየት የሚታወቀው የሪፖርተር ጋዜጣ ባለቤትና ዋና ስራ አስፈጻሚ፣ አቶ አድማሱ ዳምጠው የፋና ሚዲያ ኮርፖሬት ዋና ስራ አስፈጻሚ፣ አቶ ፍሬው አበበ የኢትዮጵያ አቴን ማህበር የቦርድ ሰብሳቢ፣ ሌሎች ጥሪ የተደረገላቸው እንግዶችና አሰልጣኞች እንኳን ደህና መጣችሁ። መስከረም ጌታቸው መልቲ ሚዲያ በ2008 ዓመተ ምህረት የተመሰረተ በዋናነት ዘጋቢ ፊልምን ማዕከል አድርጎ የሚሰራ ተቋም ሆኖ ሲሰራ ቆይቷል። በ2017 ዓመተ ምህረት ጀምሮ ግን ወደ ሚዲያ ኢንዱስትሪው ለመግባት ፍላጎት ያላቸውን ለማሰልጠን ከሚመለከተው የመንግስት አካል ፍቃድ ወስዶ ማሰልጠን ጀምሯል። ዛሬም በመጀመሪያ ዙር ሰልጣኞችን እውቅና የምንሰጥበት ይሆናል። ተቋማችን ዛሬ እንግዶችን ጠርቶ እያከበረ ያለው ለ3 ወራት በሚሆን የአጭር ጊዜ ስልጠናችን መጠናቀቅ ብቻ አይደለም።
በሚዲያ ስልጠና አዲስ ምዕራፍ የምንከፍትበት፣ በሀገራችን የሚዲያ ኢንዱስትሪ አንድ ጠብታ የምንጨምርበት ቀንም ነው ብለን እናምናለን። ከወራት በፊት ይህንን ስልጠና ስንጀምር ዓላማችን ሁለት ነበር። የመጀመሪያው ሙያውን ያከበረ ስነ ምግባሩን የጠበቀና ኃላፊነትን መሸከም የሚችሉ ልጆችን ማበርከት እንዲሁም ሕይወት በሌላ መንገድ ያደረሰቻቸውን ሰልጣኞቻችንን ከልጅነት ህልማቸው ጋር ማገናኘት ነው። ሰልጣኞቻችን 98 ከመቶ የሚሆኑት የመጀመሪያ ዲግሪና ሁለተኛ ዲግሪ ያላቸው ሲሆኑ ከሀገር ውስጥ አዲስ አበባ፣ ወላይታ፣ ባህር ዳር፣ ሌሎችም አካባቢዎች ከውጭ ሀገር ከአሜሪካ፣ ካናዳ፣ ዱባይ፣ እስራኤልና ሌሎች የዓለማት ክፍለት ይገኙበታል። ስልጠናችን በአካልና በኦንላይን ሲሆን 3 የትምህርት አይነቶችንም መርጠናል። ዜናና ዲጂታል ሚዲያ፣ ዘጋቢ ፊት፣ ቃለ መጠይቅ ናቸው። በእነዚህ ወራት ቆይታችን 2 ቋሚ መምህራን፣ 3 ተጋባዥ እንግዶችንም አካተን ቆይተናል። የክፍል ትምህርታችንን የበለጠ እንዲረዱ ለማድረግም በክፍል ከነበረን የተግባር ስራ በተጨማሪ የኢትዮጵያ ቴሌቪዥንንና ፋና ሚዲያ ኮርፖሬትን እንዲጎበኙ አድርገናል። በዘጋቢ ትምህርታችንም 5 ቡድኖችን አዋቅረን ከቅድመ ፕሮዳክሽን እስከ ድህረ ፕሮዳክሽን እያንዳንዱን ሂደት የተግባር ፈተና አካል አድርገን አንድ አሸናፊ ዘጋቢ ፊልም መርጠናል። በወራት ቆይታችን በአካልና በኦንላይን የጽሑፍና የተግባር ፈተና የወሰዱ እስከ መጨረሻ በትጋት የተከታተሉ 45 ሰልጣኞቻችንን ዛሬ እውቅናና አደራ እንሰጣለን። በድጋሚ ታሰላችሁ። ውድ ሰልጣኞቻችን፣ እኛን መርጣችሁን ስትመጡ ከህልማችሁ ጋር ነበራችሁ። የማወቅ የመማር ለሌላው የመትረፍ ጉጉት ያየነው ገና በመጀመሪያ ቀናችሁ ነበር። ካላችሁ ጊዜ አጣባችሁ በመምጣት ለነበራችሁ ቁርጠኝነት፣ ለማይደክመው ተሳትፏችሁና ለማወቅ ለነበራችሁ ጉጉት ትልቅ ክብር አለን። ዛሬ በትንሹም ቢሆን ህልማችሁን እንድትኖሩ የሚያግዝ መሰረት እንደጣላችሁ ይሰማኛል። ለዚህም እንኳን ደስ አላችሁ እያልኩኝ በተሰጣችሁ የቃልና የተግባር ትምህርቶች ሁሉ እናንተን ብቻ ሳይሆን ከጥያቄዎቻችሁ ከሀሳባችሁ እኛም ተማሪዎች ነበርንና ተማሪዎች ነበርን ብል ማጋነን አይሆንም። ጋዜጠኝነት ለራሳችን የምንሰጠው ማዕረግ ሳይሆን ብዙዎች የህይወት መስዋዕትነት የከፈሉለት፣ ብዙዎች ስለ እውነት ብለው በእስር ቤት የማቀቁበት፣ ሌሎች ሙያችንን እንደ ሸቀጥ አንሸጥም ብለው ተደብቀው የሚኖሩበት ክቡር ሙያ ነው። እናንተም የቀለም ትምህርቱን በሌላ መስክም ቢሆን ተምራችኋል። ፍላጎታችሁን ይዛችሁ መጥታችኋልና ቀጣይ ራሳችሁን አብቅታችሁ ኢንዱስትሪው እንደምትገቡ አስባለሁ። ስለሆነም አደራ ይብላችሁ አድማጭ ተመልካች የሆነው ህዝብ የምትሰሩትን አይቶ መዝኖ በእርግጥም ጋዜጠኛ የሚለውን ስም ይገባችኋል እስካላላችሁ ድረስ ራሳችሁን ጋዜጠኛ ከሌ እንዳትሉ አሳስባለሁ። ይህ የተቋማችን መርህም ነው። ጋዜጠኝነት ለመታወቅና የራሳችንን ብቻ ህይወት ለመቀየር የምንሰራበት አይደለም። በዚህ ሙያ ሀገር ሲድንም ሀገር ሲጠፋም አይተናል። እናንተ ከኛ ጋር የቆያችሁት ለወራት ቢሆንም ለብልህ አንድ ቃል ይበቃልና የምትጽፉት የምትናገሩት ሁሉ ሀገርና ህዝብ የሚጎዳ አለመሆኑን እንድታረጋግጡ ይልቁንስ አንድነት፣ ፍቅርን የምትሰብኩ እንድትሆኑ እመኛለሁ። በነበረን ቆይታ የሰማችሁትን ያያችሁትን ውስጣችሁ ካለው ፍላጎት ጋር አጣጥማችሁ እንዲሁም ራሳችሁን ከጊዜው ጋር አብቅታችሁ ምሳሌ እንድትሆኑ አደራላለሁ። ውድ የሙያ አጋሮቼ፣ ከላይ እንደጠቀስኩት ይህ መድረክ ለሰልጣኞች እውቅና የምንሰጥበት ቀን ብቻም ሳይሆን ይህ እኔና እናንተ የምንወደው የጋዜጠኝነት ሙያ የቀደመ ክብሩን ለሀገርና ለህዝብ መጥቀም ባለበት ልክ ያገለግል ዘንድ ደፍረን የምንጮህበት ጊዜ መሆኑን ለማመላከትም ያለመ ነው። ዛሬ ሁሉም ጋዜጠኛ ነኝ በሚልበት ወቅት ጥግ ይዘን ከመታዘብ ባለፈ የተጣመመውን ለማስተካከል ደፍሮ መውጣትና መጋፈጥ ይጠይቃል ብለን እናምናለን። ይህንም አብረን ተባብረን ጠንካራ ሙያዊና ኃላፊነት ያለበት የሚዲያ ባህል እንዲዘረጋ በማድረግ ነው። እንደ መስከረም ጌታቸው መልቲሚዲያ ድርሻችንን ለመወጣት በዚህ ስልጠና አንድ ብለን ጀምረናል። በመጨረሻም ክቡራን እንግዶቻችን፣ የእኛን ዓላማና ርዕይ የምትደግፉ ሰልጣኞቻችን፣ አምናችሁን መርጣችሁ ስለመጣችሁ የስልጠና ተጋባዥ እንግዶች የነበራችሁ ኢትዮጵያ ቴሌቪዥንና ፋና ሚዲያ ኮርፖሬት ለተማሪዎቻችን የተግባር ትምህርት ፈቃደኛ ስለነበራችሁ ውድ ቤተሰቦቼና ጓደኞቼ በመንገዴ ሁሉ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ።
በዚሁ የዕለቱን የክብር እንግዳ ከ40 ዓመት በላይ በሚዲያ ኢንዱስትሪ የቆየ እንዲሁም ደግሞ በሪፖርተር ጋዜጣ ማለት ነው በተለይ በምርመራ ጋዜጠኝነት ብዙ ዋጋ የከፈለ ሚዲያውም እሱም በአሁኑ ሰዓት ከጋዜጠኝነቱ ጎን ለጎን የኢትዮጵያ ሚዲያ ካውንስል ሰብሳቢ እኔ ጋሼ ነው የምለው፣ ጋሻ ትበሉኝ ይላል። በእርግጥ ጋሻ አማረ አረጋዊ ወደ በመጀመሪያ ለዚህ የምርቃት በዓል ስለተጋበዝኩ በጣም አመሰግናለሁ። ከዛ በላይ ግን በአሁኑ ጊዜ ሀገራችን ብቃትና ሙያውን የሚያከብር ሚዲያ ያስፈልጋታል። ምክንያቱም በአንዳንድ ሁኔታ ላይ በምናይበት ጊዜ ሁሉም ሚዲያ ባልወቅሱም በአሁኑ ጊዜ ትንሽ አክቲቪዝም እና ጆርናሊዝም እየተደበላለቀ ነው ያለው። ይህን ለማስተካከል ደግሞ የቦርደር ኮሚሽን ማቋቋም አያስፈልግም፣ ስልጠና ነው የሚያስፈልገው። ስለዚህ በዚህ አንጻር መልቲሚዲያው ይሄኛውን ነገር ስልጠና አዘጋጅቶ በማድረጉ በጣም ሊመሰገንና ልንኮራበት ይገባል። እሱ ብቻ ሳይሆን ግን በቀጣይነትም ይሄ ስልጠና በተደጋጋሚ ሊደረግ የሚገባ ነው። ህዝብ በአገር ጉዳይ ላይ ተሳትፎ ሊኖረው የሚችለው በአገሩ ጉዳይ ላይ ትክክለኛ ኢንፎርሜሽን ሲኖረው ነው። ትክክለኛ መረጃ ከሌለው ትክክለኛ የሆነ ተሳትፎ ሊያደርግ አይችልም። ስለዚህ ሚዲያ ማጠናከር የፕሬስ ነፃነትን ለድርድር ሳይቀርብ ከፕሬስ ነፃነቱ ጋር ደግሞ ስነ ምግባር ያለው ሚዲያ ያስፈልገናል። ከጥላቻ ንግግር የላቀ ከሐሰተኛ መረጃ የራቀና ትክክለኛ መረጃ ለህዝብን የሚያቀርብ ሚዲያ ስለሚያስፈልግ በዚህ ጉዳይ ላይ ተደጋጋሚ ስልጠናዎች እንዲያካሂድ መልቲሚዲያውን አደራ እያልኩ ይህን ስልጠና ለተሳተፋችሁ ደግሞ ምስጋናዬን ለማቅረብ እወዳለሁ። ምክንያቱም በአሁኑ ጊዜ ሀገራችን ሰላም ያስፈልጋታል፣ አንድነት ያስፈልጋታል፣ ፍቅር ያስፈልጋታል። ይህችን ስንት ታሪክና የሚደነቅ ታሪክ ያላትን ሀገር ለኢትዮጵያውያን ብቻ ሳይሆን ለአፍሪካም ለዓለምም የሚያኮራ ታሪክ አላት። ሚዲያ ትክክለኛ ሚዲያውን ካልተጫወተ ግን እንኳን ለሀገር የሚያኮራ ሀገር ልናደርጋት እርስ በራሳችንም የሚያገጭ መረጃ እየሰጠን ችግር እየፈጠር ነው ያለ ነው። ስለዚህ ቀደም ብዬ እንዳልኩት የፕሬስ ነፃነትን ለድርድር ሳናቀርብ ብቃት፣ ሙያና ስነ ምግባር ያለው ሚዲያ ስለሚያስፈልገን ይሄኛውን ነገር አምናችሁ ላዘጋጆቹ ብቻ ሳይሆን አዎ ስልጠና ያስፈልጋል ብላችሁ መጣችሁ ለዛሬ ለምርቃት ለተዘጋጃችሁ 40 የሚዲያ ሰዎች ምስጋናዬንና አድናቆቴን ማቅረብ ፈልጋለሁ። ለቀጣዩ ደግሞ ኢትዮጵያ ሚዲያ ካውንስል የሚባለው የኢትዮጵያ መገናኛ ብዙሃን ምክር ቤት ግለሰቦች ሳይሆኑ ድርጅቶች ናቸው አባላቶቹ። ድርጅቶቹ ደግሞ በአሁኑ ጊዜ ስንጀምረው 19 ድርጅቶች ነበር። አሁን ግን 102 ድርጅቶች ደርሰናል፣ ከመላው ኢትዮጵያ ማለት ነው። ስለዚህ እነዚህ ጋዜጠኛ አባላት የሆኑትና የሆኑት ሬዲዮም አሉ አባላት አሉበት፣ ቴሌቪዥኑም አሉበት፣ ጋዜጣም አለበት፣ መጽሔትም አለበት ብቻ ሳይሆን ሶሻል እና ዲጂታል ሚዲያም አባላቱ ናቸው። ስለዚህ እንደዚህ አይነት ስልጠናችን እያቃጠልን ከሄዳን ሚዲያው በአገሩ አዎንታዊ ሚና ተጫውቶ የአገርን ችግር ፈትቶ አገራችንን ወደ ላቀ ደረጃ ልናደርሳት ሚዲያውም ሚናውን መጫወት ይችላል። ስለዚህ ከአደራነት ጋር ስልጠና ላዘጋጃችሁ አመሰግናለሁ። ስልጠናውን ለወሰዳችሁ አመሰግናችኋለሁ። ይቀጥል፣ እንበርታ። አመሰግናለሁ። እሺ፣ በጭብጨባ ወደ መቀመጫ ቦታቸው ሸኙ። እሺ፣ ጋሽ አመረን በጣም አድርጌ አመሰግናለሁ። በሀገራችን የሚዲያ ኢንዱስትሪ ላይ እንግዲህ አሉ በተባሉ ተቋማት አሻራቸውን ያኖሩ ታላቅ የሙያ
ሰማይ አባታችን ናቸው። አንድ ለእናቱ በነበረው የኢትዮጵያ ቴሌቪዥን ውስጥ የጋሽ አማረ ሚና ከፍተኛ ነው። በስራ አስኪያጅነት ድርጅቱን አገልግለዋል። በሀገራችን የመዝናኛ ፕሮግራም ወይ ደግሞ የመዝናኛ ኢንዱስትሪ ውስጥ ትልቅ አስተዋጽኦ እንዲኖር በር የከፈቱት እሳቸው ናቸው። ሁላችንም ያደግንበት እስካሁን ለብዙ የቴሌቪዥን ጣቢያዎች ሮል ሞዴል ተደርጎ የሚወሰደው የ120 ፕሮግራም መስራች እሳቸው ናቸው። አንድ የቤታቸው ይችላል። ከዛም ባሻገር በኢትዮጵያ ዜና አገልግሎት በኃላፊነት አገልግለዋል። የኢትዮጵያ ዜና አገልግሎት የመንግስት ልሳን ብቻ በነበረበት ዘመን እሳቸው ተገኝተው የህዝብ ድምፅ እንዲሆን አሻራቸውን በማኖር ከፍተኛ ሚና ነበራቸው። ይሄም ትልቅ ጀግንነት ነው በኔ እይታ። መስከረም ጌታቸው መልቲሚዲያ እንግዲህ 40 የሚጠጉ ተመራቂዎችን ዛሬ ሲያስመርቅ ለተማሪዎች ወይ ደግሞ ለሰልጣኞች እንዲመች በሚል በኦንላይንም በአካልም ተገኝተው ስልጠና እንዲወስዱ በማድረግ ነው። ይህ ትልቅ ጅማሮ ነው። ዛሬ በእውቅና ፕሮግራም ሰርቲፊኬት ሰጥተን የምናስመርቃቸው ተመራቂዎች አህዱ ብለው የጀመሩት ተቋም ነገ ኮሌጅ፣ ዩኒቨርሲቲ እንዲሆን እኔ በግሌ ምኞቴ ነው። የእናንተም ይመስለኛል። ከሆነ ደግሞ ድጋፋቸው። መስከረም ጌታቸውና ጋዜጠኝነት በተአምር ሊለያዩ የማይችሉ ጉዳዮች መሆናቸውን ከድሮ ጀምሮ የነበራትን ታሪክ ሳጠና ማወቅ ችያለሁ። 1020 የኢትዮጵያ ቴሌቪዥን የፖስታ ሳጥን ቁጥር ነበርና በርከት ያሉ ሀሳቦች፣ አስተያየት ተመልካች እንዳሁኑ ዲጂታል ባልነበረበት ዘመን በቀጥታ የሚገናኝበት ዋነኛ መንገድ እሱ ነበርና ልጅ ሆና የጻፈቻቸው ደብዳቤዎች ብታምኑም ባታምኑም እዛ መስሪያ ቤት ስትቀጠር ዳንኤል ታደሰ በሚባል አንጋፋ ጋዜጠኛ አማካኝነት ደብዳቤዎቿ ተገኝተው በአካል ሰጥቷት ያውቃሉ። ይህ ጥልቅ ፍቅር እንዳላት፣ ጥልቅ ለሙያው እምነት እንዳላት፣ ታታሪነቷ ግዙፍ እንደሆነ፣ ራዕይዋ ህልሟ በጣም ትልቅ እንደሆነ የሚያሳይ ነውና መስኪ በጣም እንኮራብሻለን፣ እናመሰግናለን። ከዚህ በመቀጠል የሰልጣኞችን የስልጠና ሂደት የሚመለከት አጠር ያለ ቪዲዮ አለ። እሱን እንከታተልና ዝግጁ ከሆነ በድጋሚ ከኔ ጋር እንገናኛለን። አሁንም ጥሩ ቆይታ ይሆንላችሁ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። መስከረም ጌታቸው ይባላል። ለዚህ በዛ የስልጠና ማዕከላችን ሙያዊ ስነ ምግባርን የተላበሱ ጋዜጠኝነትን ወደው ሰው እንዲወደው የሚያደርጉ አክብረው ሙያው እንዲከበር የሚያደርጉ ሁሌም በስራቸው ውስጥ ሀገርን አስቀድመው ህዝብን አስቀድመው እኔ ጋዜጠኝነት በነገራችን ላይ እኔ የምንልበት ሙያ አይደለም። ሁሌም በእያንዳንዱ ንግግራችን በእያንዳንዱ ጽሁፋችን ወይም ደግሞ ቴሌቪዥን ከሆነ በምስልም ተከስተን በምናረጋቸው ነገሮች በሙሉ ሁሌም በህሊናችን መያዝ ያለብን ህዝብና ሀገር የሚባል ትልቅ እንትን አለ፣ ጉዳይ አለ። እነዛን ነገሮች ማሰብ ያስፈልጋልና ያን እያሰቡ እኔ ከማለት ይልቅ ሀገርና ህዝብ ብለው በሙያቸው ዋጋ እስከ መክፈል ድረስ መሻገር የሚችሉ ባለሙያዎችን ማበርከት የሚል ሁለተኛ ጉዳያችን ነው። ደግሞ በጣም እርግጠኛ ነኝ ከእግዚአብሔር ጋር እግዚአብሔር ሀሳብ ይሁን በጣም እናሳካዋለን ብዬ አስባለሁ። በጋራ እንደ ተቋም ልጆች አሉ፣ በጋራ እናሳካዋለን ብዬ አስባለሁ። እሺ እንግዲህ እንኳን ደህና መጡ። ፕሮግራሙን እንዴት አዩት? በፕሮግራሙ በጣም ጥሩ ነው። የዝም ብሎ የመረቃቱ ፕሮግራም ብቻ ሳይሆን ራሱ ትሬኒንግ ማድረጉ ራሱ ቀላል ነገር አይደለም። አንደኛ የመረጣችሁ ሳብጀክት በጣም ኢምፖርታንት ነው። የዶኩሜንተሪ እንትን ኒውስ አሰራር ፕላስ ደግሞ ለተለመደው ሚዲያ ብቻ ሳይሆን ለዲጂታል ሚዲያው እንትን ማድረግ እና ይሄ መልቲ ሚዲያ የሚለው ኮንሰፕት ራሱና በዛ አንጻር ትሬኒንግ መስጠታችሁ ጥሩ ነው። ሁለተኛ ነገር ደግሞ ኮንትሪቢዩሽኑ የሰባሰባችሁት ተማሪ የተለያዩ ሳብጀክት የተለያየ ትምህርት የተማም አድርጎ ማምጣቱ ይሄ ለፊቸር የኢትዮጵያ ሚዲያ ሮል የሚኖረው ነውና በጣም ነው የማደንቀው። በጣም ደማቅ ነው። ታላላቅ የመገናኛ ብዙሃን ባለሙያዎች ተገኝተዋል፣ ተመራቂዎች ተገኝተዋል፣ ቤተሰቦች ተገኝተዋል። በጣም የደመቀ ነው እና ዶክመንተሪዎች ቀርበዋል እና ይሄ መድረክ ለኢትዮጵያ በጣም አስፈላጊ መድረክ ሆኖ ነው ያገኘሁትና ራሱ ትልልቆቹ የመገናኛ ብዙሃን ባለሙያዎች የተገናኙበት ትልቅ መድረክ ነው እና በዚህ በጣም ደስ ያለኝ መድረክ ነው ማለት ይቻላል። በዚህ ሰዓት ለጋዜጠኛ ምን እድል አለ? ምንስ ደግሞ ቻሌንጅ ያጋጥመዋል? ወል ሚዲያው ስትገቢ እንግዲህ ቻሌንጅ አለ ሁሉ ጊዜ ማለት ነው። ምክንያቱም ሀቁን ስትናገሪ ሀቅ የማይፈልግ ሰው አለ።
ለምሳሌ ሙስናን ስታጋልጭ ሙስናን የማይወድ ሰው ነገር እኮ አለ። ግን ይሄን እንዳለ ሳይሆን ከሁሉም በላይ ማየት ያለብሽ አገርና ሕዝብን ነው። የምሰራው ነገር ለሀገርና ለሕዝብ ይጠቅማል ወይ ብለሽ ነው መስራት ያለብሽ እንጂ አቶ እንትናን ያስደስተዋል ወይ አቶ እንትናን ያስቆጣዋል ወይ ብለሽ አይደለም። ስለዚህ በዚህ አንጻር ያየሽ ቻሌንጆች እንደሚያጋጥሙ እንትን መሄዳለን። ለምሳሌ እኔ ጋዜጣው ራሱ 30 ዓመቱ ነው። በሚዲያ ዓለምም 42 ዓመት ያክል ሰርቻለሁ። ቻሌንጆች በሚያጋጥሙ ጊዜ ቻሌንጆቹን ተሳስቼ ነው ወይም እውነተኛ አሰራር ሰርቼ ነው። እውነተኛ ከሆንሽ ቀጥልበት፣ ተሳስተሽ ከሆነ ደግሞ ያረምሽ ትሄጃለሽ። ስለዚህ ቻሌንጆች በሚዲያ ላይ ካላጋጠመ ሚዲያ ነሽ ወይ ብለን መጠየቅ ያለብሽ እንጂ ሚዲያማ ቻሌንጅ ነው። በቃ እንግዲህ ጋዜጠኝነት ሙያ በጣም ከሌላው የሚለየው ሙያው በስልጠናዎች ትሬኒንጎች በየጊዜው እስከ እድሜ ልክ መሰጠት ያለበት ሙያ ላይ ነው። ጋዜጠኝነት አለቀ የሚባል ቦታ የለውም። በየጊዜው ስልጠና ይፈልጋል። ምክንያቱም አንድ ዜና ዛሬ የሰራሽው ዜና ነገ እሱን አትደግሚው፣ ሌላ ዜና ነው አይደለም። ነገ ዛሬ አንድ ዜና ከሰራሽ ቀጥሎ የምትሰሪው ዜና ሌላ ዜና ነው። ስለዚህ የአጻጻፍ ስታይሉ ምኑ ስቶሪዎቹ በሙሉ የተለዩ ስለሆኑ በየሁኔታው ፋብሪካ ስላልሆነ ማለት ነው። የዜና ማምረቻ እንደ ሳሙና እንደ ሌላ ልብስ ምናምን አንዴ ፎርሙላውን ሰጥተሽ የምታወጪው ስላልሆነ እያንዳንዱ ነገር የራሱ የሆነ የአጻጻፍ ባህሪ ስለሚፈልግ በስልጠና እየተኳሸ የሚያድግ ነው። ስለዚህ ላይፍ ታይም ኤዱኬሽን ነው ወይም ደግሞ የእድሜ ልክ ትሬኒንግ ነው። ስለዚህ የመጀመሪያውን ምዕራፍ ያጠናቀቃችሁ በመሆናችሁ ይሄ ትልቁን በር ከፍታችሁ ገብታችኋል። ከገባችሁ በኋላ እንግዲህ ከዚህ በኋላ የኛ ድርሻ ነው። እንግዲህ እኛ መተን ሰልጥነን አሁን ደግሞ ቀጣይ ልንሰራ ብዙ ነገር እያሰብን ነው። ምናልባት ግን ፍላጎቱ ኖሯቸው ይህንን እድል ያላገኙ ምን ብለው መልእክት ያስተላልፋሉ መሰልጠን ለሚፈልጉ? ስልጠናውን መቀጠል አለበት። አንደኛ መልቲሚዲያው ራሱ የጀመረው ፕሮግራም ይሄ በቀጣይነት መቀጠል አለበት። ሁለተኛ ደግሞ ሁሉም ነገር አንድ ድርጅትም ላይችለው ስለማይችል ብዙ ሌሎች እንትኖችም የስልጠና ማዕከላት ዩኒቨርሲቲም ይሁን ከዩኒቨርሲቲ ውጭም የሚዲያ ማሰልጠኛ በጣም ኢምፖርታንት ነው። ማሰልጠኛ ስንል ግን እንዳልነው የፕሬስ ነጻነት እንደተጠበቀ ሆኖ ኮድ ኦፍ ኮንዳክትም የሚያስተምር ፕላስ ደግሞ በኒውስ ሪፖርቲንግ፣ በኢንቨስቲጌቲቭ ሪፖርቲንግ፣ በዶኩሜንተሪ ስራ እንደዚህ አይነት ነገር ብዙ ነገር በፊልም አይነት ምናምን ስታዩ ደግሞ ኤዲቲንግ ምናምን ብዙ ነገር ያስፈልገዋል። ብዙ አይነት ስልጠና አለ፣ ብዙ አይነት ሳብጀክት አለ። ግን ኢት ሃዝ ቱ ቢ ፕሮፌሽናል ፕሬስ ፍሪደምን የጠበቀና ኮድ ኦፍ ኮንዳክት ያለው መሆን አለበት። በጣም ጥሩ። ይሄ መስከረም ጌታቸው መልቲሚዲያ የስልጠና ማዕከል ትልቅ ጅምር ነው የጀመረው። የመጀመሪያው ተመራቂዎች ናቸው። ከዚህ በኋላ እናንተም የተማራችሁትን ለሌላው ማስተማር እንደገና ይሄ ማዕከል ደግሞ እየተስፋፋ ሄዶ ወደ ኮሌጅነት ወደ ዩኒቨርሲቲነት የሚቀየርበት ብዙ ባለሙያዎች የሚወጡበት አፍሪካዊ የሆነ ተቋም እንዲሆን በጣም እመኛለሁ። እኔም እዚህ ማዕከል ውስጥ ስልጠና ሰጥቻለሁ። አሁንም በበጎ ፈቃደኝነት ከዚህ ማዕከል ጋር አብሬ እስከ መጨረሻው እቆማለሁ። እድሜና ጤና ይስጠን። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። እኛ ሀገር በዚህ ፕሮጀክቱ ተደርሶ የቅይጥ ኢኮኖሚ ስርዓት እንደሚልካቸው ይታወቃል። ሞሮፍ ካፒታሊዝም የሆነ ግን ቅይጥ ሚክስድ ኢኮኖሚ ሲስተም ነው የሚጠቀመው። ይሄ ማለት የምንሰራው ስራ ላይ ሁሉ የሆነ ታይፕ ኦፍ ኦክሲጅን አለ ማለት ነው። ዚስ ኦክሲጅን ገንዘብ። ስለዚህ ሙያችን ብዙ ጊዜ ከዚህ ቤት ያው እንደምታስታውሱት በሙያችን ተነገደ። ሙያው ንግድ ሆነ። ነጋዴዎች በዙ። በቃ ይብዙ። ከዚህ በኋላ ይብዙ። ንግድ ይዛ ነጋዴ ይለው ለግል የሆነ እንትን የተሰጠው ነገር ከአእምሮችን እንዲወጣ መሆን አለ። ኤቲካሊ ወደ ቢዝነስ ፕሮፌሽኖቻችንን ወደ ቢዝነስ መቀየር እንችላለን። አንዳንድ ሊትራሊ ከረንትሊ የማይሸጥ ነገር የለም። ዓለም ላይ ምንም የማይሸጥ ነገር የለም። አየር ይሸጣል፣ ይኖዛታል። አዘ ፓኬጅ አየር የኛ አይደለም። ይሄ ከፈጣሪ የተሰጠ ጸጋ ነው። ግን ዩካንሴት አካባቢው ቤቱ እንዲህ አይነት ቦታ እንዲህ አይነት አየር ያለበት ቦታ ነው ብለን አየሩን ጭምር ነው የምትሸጠው። ፀሐይ ትሸጣለች። ፀሐይ እኮ ትሸጣለች።
በምዕራብ በምስራቅ ማሚ የተባለ ፀሐይ ራሱ ንግድ ውስጥ ገባች ማለት ነው። እንደዚህ አዘን ፓኬጅ የሚሸጡ ነገሮች አሉ። ችግር እንደሚሸጥ ታውቃላችሁ። ችግር ይሸጣል። እንዴት ነው የሚሸጠው? በጣም ምቾት ምንድን ነው የሰለቻቸው ምቾት የሰለቻቸው የጌታ ልጆች ዓለም ላይ ያሉ ችግር ፈልገው ይህንን ሴቭ የሚያደርግ ይህንን ሰርቪስ የሚያቀርቡ ስለዚህ የሆነ ቦታ ውስጥ ተጥሮ ሲቸገር ምናምን ነው ማለት ነው እንዲሁ ከፍሎ hundreds of thousands of dollars ተብሎ ይቸገራል ማለት ነው ሰው ወይ ስለዚህ if we want የማይሸጥ ነገር የለም ግን ታስቶቢ ምን መሆን አለበት በተለይ እንደ ጋዜጠኝነት እኔ ሳምፓው ሙሉ በሙሉ ባልገባበትም የማውቀው ፕሮፌሽን ነው እኔ አስተማሪ አናሊቲካል የሆነ ነገር ለተማሪዎች አልልክም ስለዚህ ኤቲካሊ አንድ ነገር ወደ ቢዝነስ መቀየራችን ምንም ችግር የሌለው ባይዘወይ የሪፖርተር እጅግ በጣም አድናቂ ነኝ የሪፖርተር ጋዜጣ እንዳጠቃላይ እጅግ በጣም ረዥም ማለት አንብብ ያለው ሪፖርተር ነው ምስኩን ሳንዳቸው እንደማለት ለማስታወስም ለማለት እንዳልሆነ አንድ ምሳሌ ልንገራችሁ። ከቢዝነስ ጋር ላገናኘው እፈልጋለሁ። በእርግጥ አይ ቲንክ ሃይ ስኩል እያለሁ ይመስለኛል አዲስ ሲሰራ እዛ አካባቢ ያሉ ቤቶች መነሳት ነበረባቸው። ቤስ ግን ሲነሱ እንትን ነው ማለት በመንግስት በኩል ትሪት የተደረጉበት መንገድ ጥሩ ነው። ኢት ዋዝንት ባድ በዛ ሰዓት ቦታቸው የሰጧቸው ተመቻችተው ምናምን ነው ያ ለቢዝነስ እንትን ይሆን እና ብዙ የግል ጋዜጦችን ነበሩ በዛ ሰዓት በብዛት ስለመፈናቀል ሲወራ በዚህ በኩል እጅግ በጣም ሚዛነኛ በጣም ነው የበነበረው ያሉት በጣም ወጣቶች ነው ያንን እንትን ስንል ለምንድን ነው ስለ እንትን በደንብ በዝርዝር ጻፍ ኢንቨስትመንት በደንብ አይታወቅም ነበር አንዱስ የባለሀብቶች ኢንቨስትመንት ምንድን ነው የሚፈጥረው ነገር እዛ አካባቢ ለሀገር ምንድን ነው የሚሰጠው ሸራት አዲስ እዛ ጋር መጥፋት ምንድን ነው ያለው ፋይዳ በሚል በጣም ሀሳቦችን እንድንቀይር ሆነ ማለት ነው ብዙዎቻችን እኔ በዛ ሰዓት በጣም ምንድን ነው ያን ስለነበሩ ይሄ ነገር እንደዚህ ነገር ነው የማይሆን አሁን ሲትሪም ሆነ ስንሰማ ግን ምን ላይ መስል ይችላል ቢኮዝ ግን ቢግ በዛስ ኢንቨስትመንት በጣም ያስፋፋበት ጊዜ ስለነበር ለምሳሌ ሪፖርተር ነው ያነሳሁት ሪፖርተርስ ካሁን እንትን ሆኖ የቆየው እኔ አትራፊ ሆኖ በጣም ሀብታም ከማይሆን አይመስለኝም ሆነስትሊ ሰስቴይነብል ሆኖ የቆየው በመስል እንኳን ለጋዜጠኝነት በሰጠው እንግዲህ አማረም ሌሎችም እዛ ውስጥ ያሉት ከዚህ በፊት የሰሩት ማሁን የነበሩ ያሉት የሌሉትን ጭምር ስለዚህ ሌሎች ጋዜጦችም እንደዚሁ ለሙያው ባላቸው ፍቅር ትንድለው ማለት ነው ምንድነው ፐርሲስተንስ ይሄ ከፍለው ነው ይሄ ሁላ ዓመት ሊቆይ የቻለው እንጂ ሪሊ ካፍታሙ ማለት ነው ሆኖም ግን እንደዛም ለቆየት ግን መሸጥ እንደዛም ሆኖ ለቆየት አትሊስት የትምህርት ሁኔታ መሸፈን ነበር ራይት ስለዚህ አሁን ከዚህ በኋላ ያለው ግን እንደዚህ አይነት መስዋዕትነት መቀጠል አለበት ብዬ አላስብም አዛይ ሴድ የኢኮኖሚ ስርዓቶች የአገር ባህሪ ይቀይራሉ ብያቸዋል ስለዚህ ሰምሃው ወደ ካፒታሊዝም እየሄደ ያለትን ለነፍሴ ይባላል እናረቢክ ለነፍሴ እንደመሆኑ መጠን ባላንስ አድርጎ መሄድ በጣም አስፈላጊ ነገር ነው ብዬ አስባለሁ ስለዚህ እዚህ ያላችሁ ግራጁዌትስ ወደፊት እንግዲህ ምንድነው የምታስቡት ብዬ የማስበው ወደ ቢዝነስ የሚቀየር ነገር አንደኛ የሚያዋጣ መሆን አለበት የምትወደው ነገር መሆን አለበት የምንችለው መሆን አለበት እነዚህ ሶስት ነው እንዲያሟላ ይጠበቃል በስልጠናው እንድትችሉ ነው የተደረገው ስትመጡ ወዳችሁ ያንዳንዶቻችሁ ግራጁዌትስ ናችሁ ምናምን በዚህ በፊት ስለዚህ የምትወዱትን ነገር ልትማሩ መጣችሁ በስልጠና እንድትበቁ ተደረጋችሁ ማለት ነው ከዚህ በኋላ ወደ የሚያዋጣችሁ ስራ መግባት ነው ማለት ነው ስለዚህ እንዴት ነው የሚያዋጣችሁ አንድ ምሳሌ ይመጣችሁ ይሆናል በኋላ ላይ ባይዘወይ ኮንቴንት በጣም ወሳኝ ነው እንደምታውቁት እኔ አንድ ጥሩ ምሳሌ ልንገራችሁ እኔ ፌስቡክ 2000 ምናምን ፎሎወር ላይ ያለው አክቲቭም አልነበርኩኝም ምንም ተጽፎ ማያት ነገር ስለ ቁርአን ቤት
እንኳን ስለ ቁርአን ስለ ሌሊታ ቤቶች ራሱ በስነ ስርዓት ተጽፏል። ስለ ቄስ ትምህርት ቤቶች ላይ በስነ ስርዓት ተጽፎ በቃ ዲኖች ያስመተመን አልቃጣው ቄስ ትምህርት ቤት ተመራያለው። ቁርአን ቤቶች በተለይ ምንም አልተጻፈም ይችላል እና ልጅ ቁርአን ቤት 7 ዓመት ቀርቻለሁ እና በቁርአን ቤት ምንድን ነው የሚመስለው ብዬ ዝም ብዬ መጽሐፍ ጀመርኩ። ስጽፍ ክርስቲያን ሙስሊም ሁሉንም ማለት ነው በጣም ኢንተረስትድ ሆኖ ከዛ ሆነ እኔ በጣም ነው የተገረምኩት። ማለት እንደዚህ ደረጃ የራሴ ፍላጎት ነው። ሶ ኢን 2 months ኦልሶ 50 ሺህ ምናምን ነው 2 months ኦልሶ በቃ ሰው ወዶት ሲያነብ ማለት ነው። ወደ ቢዝነስ ምናምን አልገባሁም። ፕሮፌሽን ስላልሆነ በጣም ማቆም ነገር ስላልሆነ አልገባሁበትም። ግን ምንድነው ኮንቴንት ምን ያህል ፓወር ነው። ኢትስ ኖት ጀስት አንድን ነገር how to present ወይ ደግሞ እንዴት መቅረብ አለበት ብቻ እንዴት ማርኬት መደረግ አለበት ብቻ ሳይሆን the most important ነገር ኮንቴንት ይመስለኛል። እናንተ እሱ ላይ ያው ሰራላችሁ ያስባል። እንደመጨረሻ አንድ ምሳሌ ላንሳላችሁ። ቢዝነስ ላይ አንድ ምሳሌ ላንሳላችሁ። ሳትኩለት በሰላም የሆነ ነገር ተመቀመጥ ብቻ መጋጨት ይሻላል። ምንድን ነው መጋጨት ይሻላል? ጦሩ ታሪኮች ለምሳሌ 2 መኪኖች ቤታቸው ቢቀመጡ በሰላም ቢቀመጡ ምን ያህል ነገር ነው? ወጥቶ ቢጋጩ ይሻላል። ወጥቶ ቢጋጩ ይሻላል። ሁለት ወጥቶ ቢጋጩ ይሻላል። ቢጋጩ ምንድን ነው የሚፈጠር? ምን ሊፈጠር ይችላል? መቼም ሰው ይሁን አይባል። ሰው ለምሳሌ ቢሞት እድሩ አክቲቭ ይሆናል። እድሩ አክቲቭ ይሆናል። ስፔር ፓርት ካምፓኒዎች ስራ ያገኛል። ገቢዎችም ሁሉም ስራ ያገኛል። ስፔር ፓርት ከአልዛለ እንትን ይላል ወይ ሲያረሽ ነው የድርጅት ነው በብዛት ማለት ነው። ኢንሹራንስ ስራ ያገኛል። ባንክ ስራ። እነዚህ 2 መኪኖች በመጋጭ ብዙ ስራ ይፈጠራል። ስለዚህ እናንተ አምራችሁን አጋጭ ለማለት ምንድን ነው ዘሌዚስት በጣም ሰነፍ የሚባል የሰውነታችን ክፍል ብሬን ነው የሚወሰደው። አንጎል ሰነፍ ነው። ይሄ የሌክቸር የሚያከናውኑ አክቲቪቲ እንዳለ ሆኖ አንጎል ዚ ሃርድዌር ማይንድ አለ። አእምሯችን ሰነፎች ናቸው። ዝም ካልኩ ለጥ ነው። ጸጥ ካልኩ ለጥ። አክቲቭ ከሆነ ግን ተአምር ይቻላል። ዓለም ላይ የሚያጣም ኮምፕሌት የተፈጠረው እዚያ አካባቢ በተፈጠረው ፍጭቶች ነው። ስለዚህ እዚህ ያለን ሰዎች አሁን ኮንቴንት ነገር ማስረዳታችን ስለማራቁ ገ ስለዚህ ይህንን ስታጋጩ ዋሉ ሶዛት ከአእምሮ ማምስፈት ስለማለት ነው። አመሰግናለሁ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። መስከረም ሚዲያን የመረጥኩበት ምክንያት እኔ እንደተመረጥኩ ነው የሚሰማኝ። ምክንያቱም መስከረም ጋዜጠኛ መስከረም በጣም ስለማከብራት ስለምወዳት እና በሷ መሰልጠን ደግሞ ለኔ ትልቅ ነገር ነው እና መስከረም ሚዲያ መሆኑን ሳቅ እንዳይሞላብኝ በደንብ ተሯርጬ የተመዘገብኩት። እኔም ደግሞ ጋዜጠኛ እንደመሆኔ በጣም መስራት ስለምፈልግ ማወቅ ስለምፈልግ መስኪም ደግሞ እንደሚታወቀው ለረጅም ዓመታት በዶኩመንተሪ ስራ ላይ ስለምትታወቅ እሷ ጋር ብማር የተሻለ ነገር አገኛለሁ ብዬ ስላመንኩኝ ነው ወደዚህ ተቋም መጥቼ ለመማር የወሰንኩትኝ ማለት ነው። ፌስቡክ ላይ ነበር ያየሁት ማስታወቂያውና ፌስቡክ ላይ ሳይ ደግሞ መጀመሪያ ጎልታ የምትታየው እሷ ናትና ያው እንደሚታወቀው ስሙም ትልቅ ነው፣ እሷም ስሟ ትልቅና የተከበረች ባለሙያ ናትና መጀመሪያ እንዳየሁት አማከርኩኝ። ማለትም ፍላጎቱ አለኝ። ቀድሞ እንደዚህ አይነት ነገሮችን የመሞከር በጣም ፍላጎት አለኝ። ከዳማ የመጀመሪያ ዲግሪ አካውንቲንግ፣ ሁለተኛ ዲግሪ ከግል ኮሌጅ በአካውንቲንግ ኤንድ ፋይናንስ እና ወደ 6 ዓመት የፌዴራል ዋና ኦዲተር ወይ ደግሞ የኢትዮጵያ ዋና ኦዲተር ኦዲተር ነኝ። አሁንም በኦዲተርነት እያገለገልኩ ነው እና የጋዜጠኝነትን ከልጅነት ጀምሮ ስለምመኘው ስለምፈልገው ግን እድሉን ስላላገኘው ይህንን በመስኪ ፌስቡክ ፔጅ አይ ቲንክ ይመስለኛል አየሁት። ደስ እያለኝ ወዲያው ነበር የተመዘገብኩት። የሷ ፕሮግራም ሆኖ አላልፈውም። አሁንም ልጆቼን ትቼ ስመጣ በጣም ደስ ብሎኝ ነው የመጣሁት። ጥሩ ነገር እንደማገኝ በጣም እርግጠኛ ነኝ።
የምታሰለጥነኝ የሰለጠነች ሰው በመሆኗ ደግሞ በጣም ደስ ብሎኛል። በቅርብ ጊዜ ነው አዲስ አበባ የገባሁት። ደሴ ነበረ እኔ የምኖረው። መስዬ በጣም አመሰግናለሁ ይህንን እድል ስለሰጠሽን። በእውነት ብዙ ማየት መማር ያለብን ነገሮች ይኖራሉ ከሷ። ስለዚህ እግዚአብሔር ይስጥልን፣ እናመሰግናለን። የዲፕሎማ ተማሪ በጤና ባለሙያ እየጨረስኩ ነኝ። አሁንም እየተማርኩ ነው ያለሁት። ቲያትር እኔ የተማርኩት ከዛ ባለፈ የጋዜጠኝነት ኮርስን ጨምሮ የተለያዩ ኮርሶችን አጫጭር ኮርሶችን ወስጃለሁ። በመንፈሳዊ ሚዲያ ተዋህዶ ሚዲያ ማዕከል የተወሰነ ጥቂት ሰርቻለሁ። አሁን የመንግስት ሚዲያ ላይ በመዝናኛው ዘርፍ እየሰራው ነው። ነገር ግን ውስጥ ያለው ዶክመንተሪ ነው። ያው እነ መስኪን እነ ማህደረ ምንም እዚህ የሚታሙ አይደሉምና ይሄን እድል ማግኘት እጅግ ትልቅ ነገር ነው ብዬ አስባለሁ እና በጣም ነው የማመሰግነው። የአዲስ አበባ ዩኒቨርሲቲ 3ኛ ዓመት የባዮሎጂ ተማሪ ነኝ። ሌላ ሚዲያ ላይ የአዲስ አበባ ዩኒቨርሲቲ ኮሚኒቲ ሬዲዮ ላይ አንድ ፕሮግራም ላይ እሰራለሁ። ድሬዳዋ ዩኒቨርሲቲ ነው የተማርኩት ኮሚኒኬሽን ኢንጂነሪንግ የመጀመሪያ ዲግሪ። ከዛ በኋላ ቢዝነስ ሊደርሺፕ አጫጭር ኮርሶችን ወስዳለሁ። ሰልፍ ኢምፕሩቭመንት ላይ በጣም ማምን ሰው ነኝ እና ሴቶችን ኢምፓወር ማድረግ አም ፕራውድ ኦፍ ዩ መስኪዎች ሻለ ባይዘው። ከዛ የግሌን ስራ እየሰራው እገኛለሁ አሁን ላይ። ከጎንደር ዩኒቨርሲቲ የተመረኩት ጎንደር ነው የተመረኩት እና አሁን ደግሞ አንድ ማርኬቲንግ ካምፓኒ ውስጥ ነው የምሰራው። እንደዚህ ነው ያለው ነገር። ስለመጣው ደስ ብሎኛል። መምህር ነኝ። በባዮቴክኖሎጂ እና አካውንቲንግ ዲግሪ አለኝ። ያው ስለማልሰራባቸው ረስቻቸዋል። አሁን የትምህርት ተቋማትን ማስተዳደር ማስተርስ እየተማርኩ ነው። ኤዱኬሽናል ፕሮጀክት ማኔጅመንት። ምንድነው እናንተ ልበልና ብዙዎቻችሁ ጋዜጠኝነትን ፈልጋችሁ ግን አላገኛችሁትም ነበር መሰለኝ አይደለ? ከሆነ ጊዜ በኋላ አሁን ተመልሳችሁ የመጣችሁት ያ ውስጣችሁ ያለ ነገር ስለነበረ ነው። እያደገ ጋዜጠኝነት ከልብ ሲሆን አይጠፋም ብዬ አምናለሁ። ጋዜጠኝነትን መውደድ፣ ማወቅ እና ማክበር ሶስቱን ነገሮች ያዙልኝ። ጋዜጠኛ ያልሆኑ ብዙ ጋዜጠኞች መጥተዋል፣ ወደ ሚዲያው ገብተዋል እና ጋዜጠኝነት ደግሞ ሁሌ የምንለው መታወቅን ሳይሆን ምንድነው የሚፈልገው? ማወቅን ነው የሚፈልገው አይደል? መታወቅን አይደለም ሙያ የሚፈልገው። ጋዜጠኝነት ደግሞ በተለይ ማለት ነው። ያው እኔ ጋዜጠኝነትን በደንብ መማር ማወቅ ፈልግ ነበረ። ከዛ ውጪ እኔ በኢኮኖሚክስ ነው የተመረኩትኝ የጨረስኩትኝ። በቃ አመለጠኝ ብዬ ነበር የማስበው፣ አገኘሁት ማለት ነው። ያው መሰረታዊ የሆነ ስለ ጋዜጠኝነት ስልጠና ነው። ጋዜጠኝነት ምንድነው፣ ሚዲያ ምንድነው፣ ሚዲያ ኤቲክስ ምንድነው የሚሉት ነገሮች ለማወቅ ከሁሉም በላይ ደግሞ የዶክመንተሪ ፊልም አሰራሮችን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ለማወቅ ነበረ። እሱንም አሳክቻለሁ። በስልጠናው በፊት ሲያስተዋውቁ የነበሩ ሰዎች ነበሩ፣ የሚዲያ አካላቶች በሚዲያ ላይ ሲሰሩ የነበሩ ነበሩና እነሱንም ስላየሁኝ እነሱ ራሳቸው ትልቅ ተቋም ናቸው። አብዛኞቹን የሚዲያ ተቋማት በእድሜ ይበልጧቸዋልና ስለዚህ እነሱ ራሳቸው ሚዲያ ናቸው፣ ብዙ ልምድ አላቸው። ከነሱ ደግሞ ልምዳቸውን እካፈላለሁ፣ አያለሁ፣ እሰማለሁ ብዬ መጥቼ ነበረ። በእርግጠኝነትም ደግሞ የነሱን አግኝቻለሁ። ጠብቄ የነበረው መቼስ ማንም ሰው ትምህርት ሲማር የተሻለ ነገር እንደሚያገኝ ነው። እናም ደግሞ እውነትም እንደጠበቅኩት በጣም ታዋቂና ትላልቅ መምህራን የተገኙበት የስልጠና ጊዜ ነበረና ባሰብኩት ልክ በተለይ ደግሞ እኔ አሁን በጋዜጠኝነት ሙያ ላይ ስለምገኝ ባሰብኩት ልክ እንድሰራና የተሻለ ለወደፊት ደግሞ የተለያዩ ስራዎችን እንድሰራ በተለይ ደግሞ የተገኙት እንግዶቻችን የህይወት ተመክሯቸውን ሲያካፍሉን የተለያየ ሀሳቦችን ሲያነሱ ስለነበረ ከነሱ የህይወት ተመክሮ ብዙ እውቀትና ሀሳቦችን አግኝቻለሁኝ። ያው ከስልጠናው ጠብቄ የነበረው እንደ ማንኛውም ሚዲያ የሆነ ነገር አገኝበታለሁኝ፣ ከዛ ደግሞ በራሴ የማዳብራቸውን ነገሮች ሞር እንድሰራ እድሉን ይሰጠኛል ብዬ ነበረ። ከመጣው በኋላ ግን ከጠበቅኩት በላይ ነበር የሆነብኝ። ምክንያቱም እኔ መሰለኝ ያው መስከረም ትገኛለች ትንሽ ነገር ሰጠንና ከዛ በሌላ መምህራን እንማራለን ብዬ ነበር የማስበው። እሷ ግን በሳምንት 2 ከፍ ሲልም 3 እያገኘናት ነበረ ስንማር የነበረው። ዶክመንተሪ እና ደግሞ ዲጂታል ሚዲያ አይነት ርዕሶቹን ከዛ ባለፈ ነው እየተማርነው ነገርና ብዙ ነገር ነው ያገኘሁት እኔ እና ደግሞ እዛ ላይ ቆሜ ማለት እዛ ቦታ ላይ ቆሜ ያንን ነገሮች እየተማርኩም እንዳለና ደግሞ ብዙ ኤክስፒሪየንስም ልምድ ከሚመጡትም እንግዶች የማገኛቸው ነገሮች በጣም ብዙ ነበሩና
እንደዚህ ብዬ መጀመሪያ ጠብቄው ከመጣው በላይ ነው ያገኘሁት። በዲጂታል ሚዲያ ላይ፣ በዶክመንተሪ ላይ፣ በቃለ መጠይቅ ላይ በአጠቃላይ ደግሞ ሚዲያ ምንድነው፣ የሚዲያ ኤቲክስ ምንድነው የሚሉትን ነገሮችን ሰልጠነናል። በፊት በቃል ደረጃና በቤታችን ውስጥ ቁጭ ብለን ስንመለከታቸው ከነበሩት በተጨማሪ በደንብ ከአሰልጣኞቻችን በደንብ አግኝተናል። ዶክመንተሪ ምንድነው የሚለውን ነገር ቤት ውስጥ ስናየውና እዚህ መተን ስናይ በጣም የሚለያዩ ነገሮች ናቸው። ቃለ መጠይቅ ቀላል ይመስለናል፣ ነገር ግን እያንዳንዷን የአይን እንቅስቃሴ፣ የእጅ፣ የሳውንድ፣ የኢነርጂ እያንዳንዱ ነገሮች ነው ያየነውና ጥሩ ነገሮችን አግኝተናል። ከገባው በኋላ እንኳንም መጣው እንኳንም አልቀረውኝ ብዬ ተደስቻለሁኝ። አይኔን ገልጬበታለሁ ብዬ አስባለሁ። አንድ ምስል ብቻ አይደለም፣ አንድ ጉዳይ አይደለም። አንዱን ጉዳይ በተለያየ የካሜራ ቋንቋ ማናገር አለብኝ። ፋናና ኢቲቪ ሄደን የጎበኘነው ጉብኝት ነበርና ቀድሞ በዚህ ቀን እንሄዳለን ስትለን ራሱ የሆነ ራሴ ስዬ ሄድኩት ነገር ነበርና ብዙ ኤክስፒሪየንስ የለኝም እንደዚህ ሚዲያዎች ጋር ሄዶ የመጎብኘት ምናምን ከዚህ በፊት አልነበረኝምና ምን ላይ እችላለሁ የሚለውን ነገር ምናምን አስቤ ነበረ የሄድኩትና የሆነ እንዲህ በቃል ከሚነገርህ ያለፈ እንዲህ በተግባር ሲሰራ ደግሞ እነሱ ቀጥታ ሲሰሩ የምታየው ነገር አንተን ይበልጥ ያነሳሳሃልም እንዲሁም ደግሞ በጣም ትልቅ ትምህርት ነው። የፋና ጉብኝቱ በጣም ቆንጆ ነበር። ቤታችን ውስጥ ቁጭ ብለን ከምናየው ውጪ የስቱዲዮን ጥራቱ፣ የፕሮዳክሽኑ፣ የቲሙ አወቃቀር፣ የካሜራዎቹ እያንዳንዱ ነገሮችን አይተናል ከላይ እስከ ታች ድረስ። በቤታችን ውስጥ ስናየውና እዛ ያለው ነገር ልዩነት አለው። በተለይም በቲም የሚሰራው ስራ እንዲህ ቀላል የሚባል ነገር አለ። ለ10 ደቂቃ ስራ የካሜራው፣ የዳይሬክተሩ፣ የሳውንዱ፣ የኤዲተሩ እያንዳንዱ ነገሮች አንድ ላይ ኮኦርዲኔት አድርገው እንዴት እንደሚሰሩ ለ10 ደቂቃ ምን ያህል ልፋት እንዳለው በደንብ አይተናል። ኮንትሮል ሩም ላይ ያየናቸው ነገሮች አሉና የሆነ የአንድ ሰው ስራ ወይም አይደለም። ይሄ እንዴት ነው አንተ ብቻ ፕሮግራሙን አዘጋጅተህ የምትሰራው ነገር አይደለም። ያ በቂ አይደለም። ከኋላ ብዙ ይሄ መቀናጀት ያለባቸው ነገሮች አሉ። ቲም ወርክ ነውና ብዙ ነገር ተምሬያለሁ አካል እና ደግሞ ፋና ያየነው ነገር ትልቅ ነው። እዛ ደግሞ ከአስጎብኚዎቹ ጀምሮ በጣም በተለየ መንገድ ነው ሲቀበሉና ሲያሳዩ ነው የነበረው። እንዴ በጣም ትልቅ እድል ነበረ። በጣም ነበረ ደስ የሚለው። ከአንድ የሆነ ፕሮግራም ሲቀርብ የምናየው ትንሿን ነገር ነበርና ከዛ በስተጀርባ ምን ያህል ድካም እንዳለ እንዴት መስራት እንደሚገባ ፕሮዳክሽኖች ላይ ያሉትን ሂደቶች ከቀረጻ ጀምሮ የፓናል ውይይቶችን አንድ ዜና ሲዘጋጅ ከዛ ውስጥ ደግሞ እንዴት ኤዲት እንደሚደረግ እያንዳንዱን ክፍል ገብተን ነበረ ስንመለከት የነበረውና ትልቅ እውቀት አግኝተንበታል። ከፋና በተጨማሪ ደግሞ ሀገራችን ውስጥ ቀደምት የሚባለው የኢትዮጵያ ቴሌቪዥንም ለመመልከት ሞክረናል። በጣም ቆንጆ ጥሩ ስቱዲዮ የገነቡ እኛም የተማርናቸውን ትምህርቶች እዛ ሄደን ደግሞ በተግባር ያየኑ ለአዳዲስ ቃላቶች አዲስ የነበሩ ሰዎች እዛ ሄደን በደንብ ያየንበት የተማርንበት ነበር። ከዛ ያለፈ ደግሞ ኢቲቪ ስንሄድ ከዚህ ተጨማሪ ያው የግቢ ሱፋቱ እንዳለ ሆኖ ይሄ የእንትኑ የራሱ የእንስሳት ማረቢያ ቦታ አለው፣ የንብ ማረቢያ ቦታ አለው። ከዛ እጽዋቶቹ አሉ፣ የተለያዩ ነገሮች አሉ ከኛ እንዲሁ ከምትጠብቀው ውጪ ማለት ነው። ከሆነ ሙድ የቤተ መንግስት የነበረ ሙድ ጋዜጠኛ ወጥቶ የት ሄደ? እንደገና በእርዳታ በመፈናቀል በመከራ በምናምን በሰቆቃ ውስጥ ያሉ ሰዎች ጋር ደግሞ ከሰዓት በኋላ ይሄ ጋዜጠኝነት ህይወት ነው። ከሁሉም በላይ ደግሞ በሙያው ላይ አንቱ የሚባሉትን ሰዎች በመጋበዝ ምክንያቱም እኛን ካሰለጠኑ ውስጥ አንዱ ነጥበቡ በለጠ ናቸው እነ ማህደር። ስለዚህ ሌሎች ሚዲያዎችም በሀገሪቱ ላይ ያለውን የሚዲያ ለማሳደግ ምክንያቱም አራተኛ መንግስት ነው ሚዲያ ለማሳደግ
እንዲሁም ደግሞ ፕሮፌሽናል የሆኑ በሚዲያው የሰለጠኑ ብቁ የሆኑ ሰዎችን ለማፍራት ሁሉም የራሱን ድርሻ ቢወጣ ሀገራችን ላይ በተለያየ ሁኔታ ውስጥ የሚፈጠሩትን የሚዲያ ኢቲክስ የሚጣሱትን ለማስተካከል ይረዳል ብዬ አስባለሁ። የመስከረም ሚዲያ ለትርፍ የተቋቋመ ድርጅት አይደለም። የሆነን ሰው የሚፈልግበት ቦታ ለማድረስ ተተኪን ለማፍራት የተቋቋመ ነው ብዬ ነው የማስበው። ምክንያቱም እኛ ከሰጠናቸው የተቀበልነው በጣም ብዙ ነው እና ሌሎች ሚዲያዎች በዛ መንገድ ቢሄዱ ደስ ይለኛል። ለምሳሌ ሲጋበዙልን የነበሩት እንግዶች ስንማረው የነበረበት ሲስተም በደንብ ተዘጋጅተውበት ሚዲያው እንዳለ እንደመጣ ያስታውቅ ነበረ እና በዛ መንገድ ቢሄዱ ጥሩ ነው። እኔ ይሄንን እድል ተጠቀሙበት ነው የምለው። በጣም ትልቅ እድል ነው። ምክንያቱም አንዳንዴ ዝም ብሎ ማስታወቂያውን ሲያይ እኔ የተባልኩት ነገር አለ። ለምሳሌ አሁን ጋዜጠኝነት ልማር ነው ብዬ እንደው አዳልጦኝ ስናገር እንዴ ፖለቲካል ተማሪ ምናምን አይነት ነገር ተብያለሁና እንደዛ አይደለም። ያው መጀመሪያ መስኪም ትለናለች ሙያውን አክብሩት ውደዱት። ስለዚህ ሙያውን የሚያከብር እና የሚወድ ሰው ካለ ይሄ በጣም ትልቅ እውቀት የሚጨምር ነው። ያው እድል ሁሌ አይመጣም እና የመጣውን እድል መጠቀም ደግሞ ብልሃት ነው። የመጣውን እድልኛ ተጠቅመንበታል ብዬ አስባለሁኝ። እንኳንስ ሙያውን ወደው ቤታቸውን ዘግተው ለተቀመጡ ይቅርና ሙያ ውስጥ ሆነው ራሱ ሙያቸውን ማዳበር ለሚፈልጉ ሰዎች ይህንን እድል ስልጠና መጠቀም አለባቸው ብዬ አስባለሁኝ። ከብዙ ነገር አንጻር ማለት ነው። ይህ ሚዲያ ሙያውን ወደው ቤታቸው ተቀምጠው ከዛ ደግሞ እድሉን ላላገኙ ሰዎች በር ነው ብዬ አስባለሁ። ምክንያቱም ልክ ለንደኔ አይነት ላሉ ከልጅነት ጀምሮ ህልማቸው ለሆኑ ሰዎች እድል ፈጥሯል ብዬ ስለማስብ መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ከዛ ባሻገር በስልጠና ሂደት ወቅት የተማራችሁትን ወይ ደግሞ የሰለጠናችሁትን በተግባር እንድታዩ ምን ይመስላል የሚዲያው ኢንዱስትሪ የሚለውን ፍቃደኛ ሆነው ፋና ቲቪ እንዲሁም ኢትዮጵያ ቴሌቪዥን እንድትጎበኙ ድል ስለፈቀዱላችሁ እነሱንም ማመስገን እንፈልጋለን። መስከረም ጌታቸው መልቲሚዲያ እንግዲህ ልክ ፋናና ኢትዮጵያ ቴሌቪዥን እንዳደረጉት በብዙ ተቋማት ሊደገፍ ሊታገዝ ይገባል። ምክንያቱም በዚህ መልኩ ነው ትልቅ ውጤት ሊመጣ የሚችለው። አንድ ብሎ እርምጃውን ጀምሯል። የሁላችንም እገዛና አስተዋጽኦ ያስፈልገዋል የሚል እምነት አለኝ። ፈጠን እያልን እንሄዳለን። በጣም ጥቂት መርሃ ግብሮች ነው የቀሩን። አሁን በተከታይነት የሰልጣኞችን ምስክርነት እዚህ መድረክ ላይ እናያለን። በጣም ውስን ደቂቃ ነው። ከሰልጣኞቹ መካከል መኳንንትና ያብስራን ወደ መድረክ ጋብዛለሁ። በመጀመሪያ መስኪን ማመስገን ፈልጋለሁ ወደ አላማዬ ስላቀረበችኝ። ህልሜ ነበረ ጋዜጠኛ መሆን። ዳዴ እያልኩ ነው። በእርግጠኝነት ሁላችሁም ተማሪዎች ትጋሩኛላችሁ ብዬ አስባለሁ ይህንን ስሜት። በጣም ቆንጆ ቆይታ ነበረን። በጣም ጥሩ ጊዜ አሳልፈናል። እያንዳንዱን ነገር በተግባር አይተናል። ወደ ህልማችን እንድንቀርብ አድርጋናለች። መስኪ በጣም እናመሰግናለን። መስኪ ሁሌ የምትለው ነገር አለ። ብዙ ጊዜ ጋዜጠኝነትን እንድታውቁትና እንድታከብሩ ትፈልጋለሁ ትላለች እና ያን የሆነው አውቀነዋልም እንድናከብረው ሆኗል። በጣም አመሰግናለሁ መስኪ። እኔ ያው ስለምረሳ በጽሁፍ እንዲቀርብልኝ መልእክት ያስተላልፋለሁ። እኛን አክብራችሁ በቅድሚያ ጥሪም ተደርገውላችሁ የመጣችሁ ክቡራን ጋዜጠኞች፣ የዩኒቨርሲቲ መምህራን፣ የሚዲያ አመራሮች፣ ደራሲያንና ውድ እንግዶች እንኳን ደህና መጣችሁ ማለት እወዳለሁ። ላለፉት ወራት ስልጠና ስትከታተሉ አብረን ስንከታተል የነበርን ጓደኞቼ እንኳን ደስ አላችሁ፣ እንኳን ደስ አለን። ከምንም በላይ የስልጠና ካሪክለም በመቅረጽ ተተኪ ትውልድ ሙያተኛ ለማፍራት የምትታትሪው እንቁ ጋዜጠኛ መስከረም ጌታቸው የድካምሽ ፍሬ የመጀመሪያው ባች በማስመረቅሽ እንኳን ደስ አለሽ ለማለት እወዳለሁ። በዚህ የስልጠና መርሃ ግብር በትምህርት ተቋማት ገብተን ጋዜጠኝነትን መማር ላልቻለን የልጅነት ህልም የልባችን መሻት ያለን ሰዎች ተሳታፊ ስላደረገ እጅግ የወደድኩት መርሃ ግብር ነበር። የስልጠና መርሃ ግብሩ በብዙ ያተረፍኩበት አዲስ የሙያ ዘርፍ
ባለቤት የሆንኩበት ዘመኑ የመረጃ ማዕበል የሚዘንብበት ስለሆነ መልካሙን ከክፉ የምለይበትን የእይታ መነጽር የተላበስኩበት ያደረኩበት ከዓለም አቀፍ ሚዲያ ጀምሮ በሀገራችን የሚገኙ ሚዲያዎች እንዲሁም አዲሱ ሚዲያ ወይም ዲጂታል ሚዲያ ምን ያህል በሰዎች አኗኗር፣ በማህበረሰብ መስተጋብር፣ በትውፊት፣ በባህል፣ በታሪክ፣ በፖለቲካ ተጽዕኖ እንደሚፈጥር በዝርዝር የተማርኩበት የበኩላችን አስተዋጽኦ ለመከወን ማን፣ ምን፣ መቼ፣ የት፣ ለምን፣ እንዴት የሚል ጥያቄ ለመመለስ የሚያስችል አቅምና ንቃተ ህሊና የፈጠረልኝ ስልጠና ሆኖ አግኝቼዋለሁ። ስልጠናው ብዙ የተለፋበት እንደሆነ የሚያሳውቀው በያዘው ይዘት ነው። በዋናነት በዜና፣ ዲጂታል ሚዲያ፣ ዘጋቢ ፊልም እና ቃለ መጠይቅ የተሰኙ ማኑዋሎች ቢኖሩትም በሁሉም የስልጠና ማኑዋሎች ችግር ፈች ውይይቶች እና ጥሩ የመማር ማስተማር ሂደት ነበረን። በስልጠናው ወቅት ከመሰረታዊ የዜና አጻጻፍ ጀምሮ እስከ ዓለም አቀፍ እና አገር ውስጥ ሚዲያዎች የዜና አቀራረብ ተጽዕኖ ጭምር በጥልቀት ተመልክተናል። ከእውቀት ልምድ ጋር ያጣመሩ አሰልጣኞቻችን ጋዜጠኝነትን እንደማር እንዲጣፍጥ አድርገው ለህይወታችን የቤት ስራ ሰጥተውን አልፈዋል። ዘመኑን መምሰልና መዋጀት እንደሚገባን ንቁ ትውልድ ይላሉ አንዱ አሰልጣኛችን። ዘመኑን መምሰልና መዋጀት እንደሚገባን ንቁ ትውልድ እንድንሆን ያደረገን የስልጠና መርሃ ግብር ነበር። ዘመኑ የዲጂታል ሚዲያ በመሆኑ ለልማት ይሁን ለጥፋት ከአይን ጥቅሻ የፈጠነ አደገኝነቱም አሳሳቢ በመሆኑ ንቁ አእምሮ እንዲኖረን ያደረገን መርሃ ግብር ነበር። በብዙ ጥረትና ትጋት የሚሰሩ የዘጋቢ ፊልም ስራዎች ከንድፍ ስራው እስከ ቀረጻ ከዚያም ባሻገር ድህረ ወይም ደግሞ ግብረ መልስ በተግባር የተመለከትኩበትና የሚከፈለውን መስዋዕትነት ለመረዳት እድሉን አይቻለሁ። እድሱንም አመሰግናለሁ። ለሀገርም ይሁን ለማህበረሰብ እንዲህ አይነት መስዋዕትነት ቢከፈልለት የማያስቆጭ የሙያ ስልጠና አንቱ በተባሉ ባለሙያዎች መከታተሌ እኔም ብቻ ሳልሆን ስልጠናውን የተከታተልን በሙሉ በጣም ደስተኞች ነን። ከሙያው ጋር እንድንዋሃድ የተደረገው ትምህርታዊ ጉብኝት ይህ ነው የማይባል አሻራን በአእምሯችን አስቀምጧል። በዚህም አጋጣሚ ኢቢሲን እና ፋና ኮርፖሬትን የሙያ ልምድ አካፍላችሁናልና እጅግ እናመሰግናለን። በሰልጣኞቹ ስም ማለት ነው። በአጠቃላይ የጋዜጠኝነትን ሙያ እንድናውቅ የበኩላችሁን ያላሰለሰ ጥረት ያደረጋችሁልን የሙያ ባለቤቶች፣ የህይወት ልምድ ያካፈላችሁን እንግዶቻችን፣ የትምህርት ጉብኝት የፈቀዳችሁልን የሚዲያ ተቋማት፣ ይህንን በተግባር የተደገፈ የስልጠና ፕሮግራም ላዘጋጀሽልን እንቁ ጋዜጠኛ መስከረም ጌታቸው በሰልጣኞች ጓደኞቼ ስም ላመሰግን ወዳለው። በድጋሚ ለጓደኞቼ እንኳን ደስ አላችሁ። አመሰግናለሁ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። እንግዲህ እንኳን ደህና መጡ። ስሙትንና ሙያዎትን ያስተዋውቁ። እንኳን ደህና ቆየሽኝ። እኔ እናት ስሜ ሽበሺ አለማየሁ ይባላል። በፋና ሚዲያ ኮርፖሬሽን የዶክመንተሪ ዳይሬክተር ነኝ። እሺ፣ እንግዲህ ፕሮግራሙን እንዴት አገኙት? የዛሬው ፕሮግራም ለነገሩ እንደጠበቅኩት ነው። ምክንያቱም መስከረም ጌታቸው መስክ የነካችው ነገር ሁሌ ፌል አድርጎ አያውቅም፣ ተበላሽቶ አያውቅም። የደመቀ ነው እና እንደጠበቅኩት ነው። ከጠበቅኩትም በላይ ነው ማለት ይቻላል። ጥሩ ደስ ብሎኝ ያመሸውበት ፕሮግራም። እውነት ለመናገር በጣም ነው ደስ ያለኝ። ጋዜጠኝነትን ፈልጋችሁ ይህንን ሙያ ለመከተል መርጣችሁ ከተለያየ የሙያ ዘርፍ እና የትምህርት ዘርፍ የመጣችሁ ሰዎች ናችሁና ጋዜጠኝነትን በሚያውቁ ጋዜጠኞች ተምራችሁ ለዛሬው ቀን በመድረሳችሁ መጀመሪያ ለእናንተ በጣም ደስ ብሎኛል። እንኳን ደስ አመሰግናለሁ። ከዚህ በተረፈ ደግሞ በጣም ያስፈልጋል፣ እንዲህ አይነት ስልጠና በጣም ያስፈልጋል። እኔ ጋዜጠኛ ሆንኩት ምናልባት ከአንቺ እድሜ ትንሽ ከፍ ሳይል አይቀርም። በ1992 ዓ.ም አካባቢ ነው ጋዜጠኝነትን የጀመርኩት። በዛን ጊዜ እንደዚህ አይነት አክሰስ አልነበረንም። በጊዜው የጋዜጠኝነት ስልጠና በቀላሉ የሚሰጥበት ቦታ አልነበረንም። ሙያውም ፍላጎቱም ቢኖርንም እንግዲህ አልፎ አልፎ በተወጣጠሱ ነገሮች ነበር ራሳችንን አፕዴት ለማድረግ እንሞክር የነበረው። በጊዜው ትምህርት ቤትም የተወሰኑ ካልሆኑ በስተቀር በመንግስት የተያዙ ትምህርት ቤቶች ካልሆኑ በስተቀር በግል ደረጃ የነበረ ትምህርት ቤትም አልነበረም። ጋዜጠኝነት እንዲሁ ፍላጎታችንና የስነ ጽሁፍ ችሎታችንን ብቻ ይዘን ነበረ ወደዚህ የምንል የነበረው።
ዛሬ ጥሩ አጋጣሚ ነው። እነዚህ ጋዜጠኝነትን በሚያውቁ ሰዎች እና በሰሩ ሰዎች መማር ከልምዴ ከማውቀው አንጻር በተለይ ለሚሰለጥኑ ሰዎች ለሚማሩ ሰዎች በጣም ትልቅ እድል ነው ብዬ ነው የማስበው። ጋዜጠኝነት በአካዴሚክስ ብቻ የምታውቂው ነገር አይደለም። ኤክስፒሪየንስን በጣም ይፈልጋል። ከትምህርት ቤት ወጥተሽ ነባራዊ ዓለም ስትቀላቀይና ሙያው ጋር ስትገቢ የሚገጥምሽ ነገር ምናልባት አራምባና ቆቦ ነው የሚሆነው። ምክንያቱም ካሪክለሙ በአብዛኛው የተቀረጸውና የትምህርት ስርዓቱ በብዛት የተበጀው በምዕራባውያን የጋዜጠኝነት ስልት በመሆኑ እሱን አዳፕት ለማድረግና ሀገርሽ ውስጥ እንደ ኮንቴክስቹዋል አድርገሽ ለመስራት ትንሽ ችግር ነው። ነገር ግን ሙያውን የሚያውቁ ሰዎች የሰሩበት በውስጡ ያለፉበት ውጣ ውረዱን በደንብ የተገነዘቡት ጋዜጠኛ ሆነው ወደ መሬት ሲወረድ የሚገጥመውን ውጣ ውረድ በደንብ የሚያውቁት ጋዜጠኞች ሲያሰለጥኑ ደግሞ መልኩ ሌላ ነው። ይሄ ነው በጣም የሚጠቅመው ነው ብዬ የማስበው። ስለዚህ እንዲህ አይነት ስልጠና መሰጠቱ በተለይ መስከረም ማልቲሚዲያን እንደ ጋዜጠኛ እንደ ወዳጅም ይህን ተቋም መስርታ ትውልድ ለማፍራት እንዳላት ጥረትም በጣም ነው እሷንም ያመሰገንኳትም በጣም ነው ደስ ያለኝ። በመጀመሪያ ይህን እድል በማግኘታችሁ በእውነት ታድላችኋል ነው ምነው። እድለኞች ናችሁ። አሁን የሚዲያው ኢንዱስትሪ ብዙ ባለሙያዎች እንደ አንቺ አይነት ወጣት ባለሙያዎች የሚፈልግበት ጊዜ ላይ ነው ያለ ነው። እንዳልሹ ደግሞ የሰለጠናችሁባቸው ዘርፎች በጣም አሁን የሚዲያ ኢንዱስትሪ የሚፈልጋቸው ናቸው። እንደተከታተልኩት በሾርት ቪዲዮያችሁ ንግግር ሲደረግ እንደተከታተልኩት ዶክመንተሪ ላይ፣ ቃለ ምልልስ ላይ፣ ዲጂታል ሚዲያውና ዜና ላይ ነው የሰለጠናችሁት። በጣም ትክክለኛ አርዕስተ ጉዳዮች ናቸው። በዛ ላይ ደግሞ በመስከረም ጌታቸው መስኪ ነው የሰለጠናችሁት። ማለት ሌሎች መምህራንም ቢኖሩም እሷ ነች ያስተባበረችው። እሷ ደግሞ ዶክመንተሪው ላይ እንደተገለጸው እናንተም እንደመሰክራችሁት በዚህ ሙያ ዘርፍ ትልቅ ልምድ ያላት ጥሩ ፕሮዲውሰር የነበረች አሁንም እየሰራች ያለች ልጅ ስለሆነ አንደኛ እድለኞች ናቸው። ሁለተኛ እንደናንተ አይነት ልጆች ይህንን እድል በቀጣይ ዙር እንግዲህ ሁለተኛ ሶስተኛ እየተባለ ይቀጥላል። አይ ቲንክ ይህንን የእናንተን ልምድ አይተው ይቀላቀላሉ፣ ይሰለጥናሉ የሚል ግምት ነው ያለኝ፣ እምነት ነው ያለኝ። እኛን ስታዩን ፍላጎታችንን ስታዩ እንደዚህ ተሰባስባችሁ እናንተም ስታወሩ ስትጨዋወቱ እንደው ምን ብንሰራ ብላችሁ አሰባችሁ? በጣም እንግዲህ ቅድም ጋሻ ማረ የሪፖርተር ጋዜጣ ማኔጂንግ ኤዲተር ዋና ኃላፊው ማለት ነው መልእክቱን ተከታተለሽዋል። የመግቢያው ይሄ ፕሮፌሽን ይሄ ሙያ ከሁሉም በላይ ታማኝነትን ይጠይቃል፣ ትጋትን ይጠይቃል፣ ማንበብን ይጠይቃል። መማር ነው የሚለው እንግዲህ የጋዜጠኝነት መርህ እንደተከታተላችሁት። በዚህ መንገድ ራሳችንን ማብቃት አለብን፣ ራሳችሁን ማብቃት አለባችሁ። ሁለተኛ ደግሞ በዛሬው ምሽት ቅድም እንዳልሽው ከዚህ በፊት አብረውኝ የሰሩ ከሌሎች ተቋማት ጋር በስራ አጋጣሚ ወይ በመስክ ስራ የምናውቃቸውና ረዥም ጊዜ ያላገኛቸውን ባለሙያዎች አግኝቻለሁ። ከነሱም ጋር እያወራን ነበር። ይሄኛው ደግሞ ሌላ ድንቅ አጋጣሚ ነው። ለዚህም በጣም አመሰግናቸዋለሁ። እኔ ሁልጊዜም የምለው ነገር አለኝ። ብዙ ጊዜ ዘንድሮ ጋዜጠኝነት የለም እንላለን። ጋዜጠኝነት የሚሰሩ ሰዎች የሉም። ጋዜጠኝነት ሙያው ወርዷል፣ ዘግቷል። ሰዎች እያከበሩት አይደለም። በኦዲየንሱ ዘንድም ተገቢ የሆነ ክብር እያገኘ አይደለም። ሰውም እየጠፋ ነው ብለን እንወቅሳለን። ግን ምን አደረግን ነው ይሄ ለመቀየር ይሄን ለመቀልበስ ምን አደረግን? እኛ ሚዲያ ውስጥ ለረጅም ጊዜ እንደቆየ ሰው፣ ጋዜጠኝነትን ብዙ እንደተማረ ሰው፣ ብዙ እንደሰራም ሰው በግል ሁላችንም ምን ስንሰራ ነበር? መውቀስ ብቻ ነው ወይስ ማነጽም ይጠበቅብናል? እኛ የምንወቅሰውን ማን መጥቶ እንዲያስተካክልን ይገባል እላለሁ። ብዙ ጊዜ ጠይቃለሁ እንደዛ። እኔ አሰለጥናለሁ፣ ጋዜጠኝነት አስተምራለሁ በአንዳንድ ትምህርት ቤቶች ውስጥ፣ በአንዳንድ የማሰልጠኛ ተቋማት ውስጥ፣ አንዳንድ ጊዜም ደግሞ በኮሌጆች ውስጥ ተጋባዥም ሆኜ የሄድኩኝ አስተምራለሁ። በተቻለ መጠን ደግሞ በማህበራዊ ሚዲያ ሙያዬን ለማካፈል ጥረት አድርጋለሁ ለሚመጡት ጋዜጠኞች። እንግዲህ እንደ ጄኔሬሽን ወይም ደግሞ አሁን አንቺ አንጋፋ ብለሽ እንደጠራሽው በአንድ ላይ ተሰባስበን ይህን እናደርጋለን ብለን ለጊዜው ያቀድነው ነገር የለም። ግን አንድ የሚታየኝ ነገር አለ። እነ መስከረም ጀምረውታል፣ ሌሎችም የተወሰኑ ጋዜጠኞች ጀምረውታል። ይሄ መንገድ በጣም ጥሩ መንገድ ነው። ገንዘብ ላይ ያስገኝ ይችላል፣ ትልቅ ቢዝነስ ላይሆን ይችላል፣ ግን ትውልድን ማፍራት ያስችላል። የሚያውቅ የተገነዘበና በትክክል የሚሰራ ጋዜጠኛ ማፍራት ያስችላል።
ስለዚህ እንደዚህ አይነት የሚዲያ ማሰልጠኛ የጋዜጠኞች ማሰልጠኛ ትምህርት ቤቶችን መክፈት አጫጭር ስልጠናዎችን መስጠትና ልምድን ማካፈል ከሁላችንም የሚጠበቅ ነገር እንደሆነ ይገባኛል። ከዚህ ባሻገር ደግሞ በግል መክፈት ባንችል እንኳን በተከፈቱት ትምህርት ቤቶች ውስጥ እየተገኘን ሙያዊ ልምዳችንን ብናካፍል የምናውቀውን ነገር ትንሽ ሼር ብናደርግ በአካዴሚክስ ተምረው የመጡትን ነገር በተግባር ብንተረጉምላቸው ታች ሲወርዱ የሚገጥማቸው ችግር ብዙ አይደለም። ሌላው ደግሞ ሚዲያ ላይ አሁን አክቲቭሊ ኢንጌጅ እያደረጉ እየሰሩ ያሉ ጋዜጠኞች አሉ። እነሱ ጋዜጠኞች ደግሞ ምን ያስፈልጋቸዋል? ከስር የሚመጡትን ማሰልጠን በጣም አስፈላጊ ነው። አፕሬንቲስሺፕ ይወጣሉ። ብዙ ጊዜ ከትምህርት ቤት የጋዜጠኝነትና ኮሚኒኬሽን ተማሪዎች ሲወጡ ከማን ጋር ልምድ መቅሰም እንዳለባቸው ግራ ይገባቸዋል። እነዚህ ልጆች የማብቃትና ወደ ሚዲያ ኢንዱስትሪ የማምጣት ደግሞ ኃላፊነት ሚዲያ ውስጥ የሚሰሩ ሰዎች ኃላፊነት ነው። ስለዚህ እነሱ ሲመጡ በተለይ ትኩረት ሰጥቶ እጃቸውን ይዘው ማስተማር ከእውቀቱ ባሻገር ደግሞ ልምዱንም ማሳየትና ማካፈል በጣም አስፈላጊ ነው። ስለዚህ እኛ ኃላፊነት አለብን ብዬ ነው የማስበው። ይህን ኃላፊነታችንን መስኪ ጀምራ አይደለም የምልሽ፣ ከዚህ በፊት ብዙ የጀመሩ ሰዎች አሉ። ግን በጥሩ መልኩ ጀምራ ደግሞ አሁን አሳይታለች። ይሄ ከፍ ያለ ከፍታ ነው፣ ጥሩ ነው እና ይሄ መቀጠል መቻል አለበት። የመጀመሪያ ዙር ሰልጣኞቿን ነው ዛሬ ያስመረቀችው። ነገ 10ኛ 15ኛ 20ኛ መቶኛ እያለ የሚቀጥልበትን እንደውም ከማሰልጠኛ ከመልቲ ሚዲያ ከሚለው አልፎ ኮሌጅና ዩኒቨርሲቲ የሚሆንበት እድል የሚፈጠርበት እንዳለ ይገባኛል። ምክንያቱም ብዙ ባለሙያዎች አሉ፣ እንተባበራለን። እናንተ ጋር ግን የማስተላልፈው መልእክት እንግዲህ ትምህርቱን በነቢብ ወይም በቲዮሪ ተከታትላችኋል፣ የሚዲያ ተቋማትን ጎብኝታችኋል፣ ፋናና ኢቲቪን ፕሮፌሽኑን በፊት ቤት ሆነሽ ስትከታተዩ የነበረውና በኋላ በስልጠና ያየሽው በጣም ይለያያል። እናንተም ብላችሁታል፣ መስክራችሁታል። እና አሁንም የጋዜጠኝነት የዶክመንተሪ ፕሮዲሰር መሆን በትንሽ ስልጠና ወይም በአንድ ተሞክሮ ብቻ የሚያልቅ አይደለም። ተደጋጋሚ ማንበብ፣ ፕሮግራሞችን መከታተል፣ ከትልልቅ ሰዎች ልምዶችን መቅሰም ይገባል። ሁለተኛ ደግሞ እንደተባለው የራሳችሁን ቢዝነስ እየፈጠራችሁ በኢንዱስትሪው ወይም ደግሞ እንደኛ ባሉ ተቋማት ውስጥ እየተቀላቀላችሁን ሙያውን የበለጠ ማዳበር እንዳለባችሁ ነው የሚሰማኝ። ሆፕፉሊ ይሳካላችኋል የሚል ነገር ላይ ጋዜጠኝነትን መውደድ ያስፈልጋል። ፓሽን ነው ጋዜጠኝነት። ጋዜጠኝነት ይኸውልሽ አንድ ሰው የአካዴሚክስ ውጤቱ 12ኛ ክፍል ጥሩ ስለሆነ ነጥብ ስለመጣለት ሜዲሲን ገብቶ ሊማር ይችላል ፈልጎት ሜዲሲን ተምሮ ዶክተር ሊሆን ይችላል። አንድ ሰው ትምህርት ቤት ዘሎ ገብቶ ጋዜጠኛ ሆኖ መውጣት ግን አይችልም። ትንሽ ይለያል። ይሄ ብዙ ጊዜ እንደዚህ ስል ሰዎች ጋዜጠኝነትን በጣም ያከበድኩት መስሎ ይሰማቸዋል። እንደሱ አይደለም። ጋዜጠኝነት ፓሽን አለው። በጣም መሰጠት፣ ፍላጎትን በጣም ይፈልጋል እና ደግሞ ፍላጎት ብቻ አይደለም ክህሎትም አለበት ውስጡ። የመጻፍ ጥሩ ኮሚኒኬተር መሆን፣ ጥሩ አንባቢ መሆንን ይፈልጋል። እነዚህን ነገሮች ይዞ መጻፍን ችሎ ነገሮችን ማቀናጀት፣ መንገር፣ መዘገብ፣ ማውራት ችሎ ግን እንዴት አድርጎ እንደሚሰራው ነው ትምህርት ቤቱ የሚያሳየው። ትምህርት ቤቱ ተማሪው እርሳሱን ይዞ ሲመጣ ትምህርት ቤቱ መቅረጫ ብቻ ነው የሚሰጠው። እርሳሱ የተማሪው የራሱ የውስጥ ችሎታ፣ የውስጥ ፍላጎት፣ ታለንቱ ነው። ያንን ታለንት መቅረጽ ነው የትምህርት ቤት ስራ። ስለዚህ ብዙ ጊዜ ቶሎ ብለው ሚዲያ ላይ ተቀምጠው ጋዜጠኛ የሚለውን ካባ ለመደረብ የሚሞክሩ ብዙ ሰዎች፣ የሚጥሩ ብዙ ሰዎች አሉ። ፍላጎታቸውን አደንቃለሁ። ግን ደግሞ ከመጠምጠም ማወቅ ይቅደም ይባላል አይደለም። እንዲሁ ዝም ብሎ ታይትሉን ይዞ ጋዜጠኛ ተብሎ ከመቀመጥ ይልቅ ጋዜጠኝነት ምንድን ነው፣ ጋዜጠኛ ስማን ነው የሚለውን ነገር ደግሞ ማወቅ በጣም ያስፈልጋል። ስለዚህ የዛሬ ተመራቂዎች ቅድም መስከረም እንዳለችው ህዝቡ እስካጸደቀላችሁ ድረስ እና ጋዜጠኛ ናችሁ እስከሚላችሁ ድረስ ራሳችሁን ጋዜጠኛ ብላችሁ አትጥሩ። ብዙዎቹ ጋዜጠኛ ነን ብለው የጋዜጠኛ ስራ ሳይሰሩ ይቀሩና ለትዝብትና ለትችት ይዳረጋሉ። ከእሱ ለማምለጥ ጠንክራችሁ ስሩ፣ ታወቁበት። እንትና የምትባል ጋዜጠኛ እኮ ከሌ የሚባል ጋዜጠኛ እኮ ብሎ ህዝቡ ታይትል ሲያደርጋችሁ ነው ያኔ ጋዜጠኛ የምትሆኑት እንጂ ስሜ ጋዜጠኛ እንትና ይባላል ብሎ ጀምሮ ማበላሸት ነገሩን ጥሩ አይደለም። ስለዚህ እሱን አጥራጋችሁ ወጥራችሁ ያዙ እንዳላማ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። እኔ በጋዜጠኝነት ወይ በሚዲያ ሙያ ውስጥ ስቆይ
ከዛ በፊት አስቀድሞ በቤተሰብ በመምህራን በጣም ድጋፍ ነው። መቼም ራሳችንን ችለን አንፈጥንም አይደለ? ብዙ ድጋፎች ያሉ በኋላ እና በህይወት ዘመኔ ውስጥ ማድረሳቸው መምህራን አሉ። እስኪ አንቺ እኮ በቃ ትችያለሽ እንደዚህ እያሉ እየገፉ ያደረሱኝ ሁላችሁም መምህራን አሏችሁ ከጀርባ ላይ የምታስታውሷቸው። የኔ ደግሞ በጣም ብዙ ናቸው እውነት ለመናገር። ምናልባት መድረክ ላይ መውጣት ከጀመርኩበት ጀምሮ አንቺ ሴት ነሽ እስኪ ዝም በይ ጮክ ተብሎ እንኳን አይነገርም በሚባልበት ማህበረሰብ ነው ያደጉት እና እነሱ ግን እንደዛ አይደለም፣ ተናገሪ፣ ሀሳብሽን ግለጪ፣ አንቺ እኮ ትችያለሽ፣ አይዞሽ እያሉ ብርታት ከሆኑ መካከል እግዚአብሔር ፍቃድ ብሎ በጣም የምወደው በጣም የማከብረው ጂኦግራፊ መምህሬ ጋሽ ወርቁ እዚህ ይገኛል እና እሱን ጋብዙልኝ። ጎጃም ነው ተወልጄ ያደግኩትና ጋሽ ሲመጣ አንድ ሺህ ሰው መጥቷል ልጆቻችንን ሊያስተምሩ ይባል ነበረ። ለእኛ ግን አባታችን ብዙ ነገራችን ነበር። ዳዊት ትምህርት ቤት የተማረ ተማሪ በሙሉ ጋሽ ወርቁን ያውቃል። በጣም ብዙ ውለታ ውሎልናል። ለእኔ ደግሞ በጣም ኢቲቪ እንኳ ገብቼ ራሱ እንደ ልጅ የሚያበረታታኝ እንደ ልጅ የት ደረስሽ የሚለኝ አባቴ ነው እና አሁን የት ነው ያለው ስል መስካየ ዞናል ጭራሽ አዲስ አበባ ነው ያለው እና በህይወት የዘመን ሁሉ ይህን ፕሮግራም ተከታተሉ ያስተማራችሁ መምህራን ጋሽ ወክሎ እንዳመሰግነው ፈልጋለሁ። ስለዚህ ቲጂን ወደ መድረክ ልጋብዝና ዶክተር አለማየሁ እውቅናውን ይሰጡልኛል። ብትደርስ ደስ ይለኛል። እንዳልኳችሁ መምህራን ቢያበረታቱን አይገርምም አይደለም። ግን ጋዜጠኛ እንዲሆን ባልሆን የኔ መምህራን ይጎዳሉ ለመናገር ካላቸው ግፊትና እኔን መከታተል የተነሳ አንዱ ጋሼ ነው እና በጣም እኔ የትም በዓል ጋር ይቀረኛል አውቃለሁ። ግን እዚች መድረክ ላይ ለመቆም ያስተዋጽአለሁ እንዲህ ባያለኝ ግን በጣም ይከፋል ይጎዳል ብዬ ከማስባቸው መምህራን እና ዛሬ አንተ ጎን በመቆሜ ይህን ፕሮግራም የሚከታተሉ ጓደኞች ተማሪዎች በሙሉ በጣም ደስ ይላቸዋል ብዬ አስባለሁ። እግዚአብሔር ደስ ስላገኘን በጣም ደስተኛ ነኝ። እንደምን አመሻችሁ። ቁጭ በሉ። በጣም ትልልቅ ሰዎች ባሉበት ቦታ ቆሞ መናገር በጣም ከባድ ነው። ግን ደግሞ መታዘዝ ስለሆነ ስለታዘዝኩ እና አንዳንዴ መምህርነትን በጥልቀት የምናውቀው ከሆነ ከወለድናቸው ልጆች እኩል አንዳንዴ በሚበልጥ ልጆቻችን ከፍተኛ ደረጃ ሲደርሱ ሁልጊዜ ከአእምሯችን አይጠፋም። እኛ አስተማሪዎች እና ወላጆች አንዳንዴ በጣም የሚቸግረን በማስተማር ውስጥ የተማሪዎቻችንን ዝንባሌ ማወቅ ነው። በጣም ከባድ ነው። ያን መመርመር ከባድ ነው። ግን ካገኙት ደግሞ የአስተማሪውን ችግር በእጥፍ ያቀላል። የተማሪውን ዝንባሌ ማወቅ ብዙ ወላጆችም ይሄንን አንዳንዴም አይመረምሩትም፣ አንዳንዴም የመረምሩት ግን የራሳቸው መንገድ እንዲከተሉ ነው ያደረጉት። ግን እና የተማሪዎችን ዝንባሌ ማወቅ ከባድ ነው። ግን ደግሞ አንዳንድ ተማሪዎች ደግሞ
ከባዱን ነገር ያቃላሉ። ለምሳሌ መስከረም 9ኛ ክፍል ጀምሮ ነው የማውቃት እስከ 12ኛ ክፍል አስተምራታለሁ። ከመጀመሪያውኑ መክሊቷን ያወቀች ነች። ከመጀመሪያውኑ መዳረሻውን ያወቀች ነች። ለዛ ነው እኛ በተደጋጋሚ እሷን የምናበረታታው። እሷ የምታቀርባቸው ዘገባዎች፣ እሷ የምታቀርባቸው ጽሁፎች የሚገርማችሁ ወጣቶች ያው ሬስተስ ናቸው፣ ይወጣሉ፣ ይጫወታሉ፣ ምን ይላል። መስከረም ስታቀርብ ግን ትክ ይዘው ቁጭ ብለው ነበር የሚያዳምጠዋል። እኛም በእጅጉ ነበር የምንወዳትና በተለይ እኔ በእድሜ ውስጥ በሴቶች ጉዳይ ላይ 1-2 ጽሁፎች ጽፌ ስለነበረ ለሴቶች ያለኝ ግምት ያለኝ ማበረታታ ከፍተኛ ስለሆነ ሁልጊዜ አንቺ እኮ ምርጥ ጋዜጠኛ ነው የምትሆኚ፣ አትጠራጠሪ አሉ የሚባሉ ጋዜጠኞች ውስጥ ነው የምትካተችው ላት ነበር እና ሆኖም ደግሞ ሰዓት ከስንት 300 ምናምን በላይ የኢቢሲ ውስጥ ተወዳዳሪዎች መካከል እሷ ነች አንደኛ ሆና የገባች። ስለዚህ መክሊቷን ቀድሞውኑ ስላወቀች፣ መንገዷን ቀድሞውኑ ስላወቀች በዚህም በጣም ደስተኛ ነኝ። ብዙ የሚያስደስቱን ተማሪዎች አሉ። አንድ ተማሪ ሴት ተማሪ ነች ባህር ዳር ያለው ብዙ ጊዜ ተማሪዎች ሪፖርት እንዲያቀርቡ እናደርጋለን። ጥናት ያደርጉና ሪፖርት እንዲያቀርቡ ስናደርግ አንድ ተማሪ አመለወርቅ ትባላለች። ያቀረበችው ጽሁፍ ያቀረበችው ሁኔታ እጅግ በጣም አስደሰተኝ እና ምናልባት አመለወርቅ አንቺ እኮ ማርጋሬት ታቸር ነው የምትለው፣ አትጠራጠሪ ያልኳት እሷን ትሆኛ ያልኳት። ከዛ በኋላ ከስንት ዓመት በኋላ ከሽሮ ሜዳ ወደ መስቀል ዝናን ስመጣ አንድ ቀይ ልጅ ከወደ ፈገግታ ትመጣለች። ከዛ በኋላ ጋሼ እንደምን ደህና ነው ወይ ጤና ነው ወይ ትለኛለች። አዎ ደህና ነኝ። ማነሽ አንቺ? እኔ እኮ አመለወርቅ ያኔ ማርጋሬት ታቸር ትሆኛለሽ አለኝ። አያችሁ ልጆችን ማበረታታት እንደ መሰላል ልጆችን ማበረታታት ማሳየት። ስለዚህ እኔም ቢሆን መስኪ እዚህ ደርሳ ማየቴ በጣም ደስተኛ ነኝ። በጣም ከመቀራረባችን የተነሳ የሚገርማችሁ እኔ ለተወሰነ ጊዜ ገንዘብና ኢኮኖሚ ልማት ቢሮ ባህር ዳር የልማት ትብብር ከፍተኛ ኤክስፐርት ሆኜ እሰራ ነበር። እሷ ደግሞ ዩኒቨርሲቲ ሆና ይሄንን ስትማ እንዴት ነው ፕራክቲስ ማድረግ ፈልጋለሁ የት ላድርግ ስትለኝ እኛ ጋር አይቶ እኛ ጋር ኮሚኒኬሽን እንትኑ ጠንካራ ነው፣ ህዝብ ግንኙነቱ ጠንካራ ነው። ነይ እኔ ጋር ፕራክቲስ አድርገሽ ትሄጃለሽ አልኳት። መጣ ታምራት ነበር እንደውም ታምራትም ከዛ በኋላ እዚሁ ኢቢሲ አካባቢ ላይ ነበረ። ከዛ ያንን ተምራ ያኔ ቢሆን ያ ሰው እችሊ ከፍተኛ ቦታ ደርሳለች ብሎኝ ነበረ። እዛ የተወሰነ ጊዜ ቆይታ እሷም ወደ ዩኒቨርሲቲ ሄደች፣ እኔም ወደዚህ መጣሁ። ያው እንግዲህ ብዙ ጊዜ እኛ መምህራን በተለይ ፓሽኑ ካለ የመምህርነት ምንም ስራ አይጠበንም። እኔ 41 ዓመት ነው የሰራሁት። ከ41 ዓመት ውስጥ 7 ዓመት ገንዘብና ኢኮኖሚ ልማት ቢሮ ላይ ነበር የሰራሁት። ሌላው ትምህርት ላይ ሙሉ ከላይ እስከታች ትምህርት ላይ የሰራው እቤቴ ቁጭ ብዬ ትዝ የሚለኝ ቢሮዬ ተማሪዎች ናቸው ትዝ የሚሉ። እንደውም የሚገርማችሁ ውስጥ ይህን ስራ ልልቀቀው እድሜን ሙሉ ምነው ሰራሁት አልኩና ህንድ ሀገር ላይ ኢንዲራ ጋንዲ ናሽናል ዩኒቨርሲቲ ሶሻሎጂ ማስተርስ ተምሬ ከዛ በኋላ ያንን ዲግሪ ወስጄ አንድ ቀን የስራ ማስታወቂያ ሳላይ አንድ ቀን አላየሁም የስራ ማስታወቂያ። ይሄ ምንድነው? ከዛ ከገባሁበት የማስተማሪያ ላይ ትምህርት ዓለም ውስጥ
መውጣት ስላቃተኝ እና ስለዚህ የእኛ ትሩፋቶች እነሱ ናቸው። ችግኝ ነው። ችግኝ ተክለን አብቅለን ለፍሬ አደርሰን ለህዝብ የምናደርሰው እኛ መምህራን ስለሆነ በደረጃ የምንረዳ ከሆነ ከመምህርነት ልንወጣ አንችልም። ስለዚህ እጅግ በጣም አመሰግናለሁ ስላከበርሽ መድኃኔዓለም መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ጋዜጠኞች ሙያዊ ስነ ምግባራቸውን በጠበቀ መልኩ እንዲሰሩ የሚያስችል ስልጠና ያገኙ ይመስለኛል። በዚህ ይሄን ልል የሚያስችለኝ ሁለት አንኳር ጉዳዮች አሉ ይመስለኛል ከሰማሁት። አንደኛው ማሰልጠኛ ተቋሙን የሚመሩት ተባ የስራ ልምድ ያላቸው በዚህ ስራ በጋዜጠኝነት ስራ ደግሞ ሙያዊ ስነ ምግባራቸውን ጠብቀው አንቱ ከተባሉት መካከል አንዷ የሆነችው መስኪ ስለሆነች፣ ሁለተኛው ደግሞ ፍላጎትና ጉጉት ያላቸው ጋዜጠኞች ስለሆኑ በሌላ ትምህርት ዘርፍ ተመርቀው አይደል የመጡት። ይሄኛው ፍላጎት ነው። ፍላጎት ካለ ደግሞ ያሰብሽውንም ለማሳካት ያስችላልና እነዚህ ልጆች በፍላጎት በፈቃደኝነት የመጡት በመሆኑ በሁለቱ ምክንያት ቆንጆ የስልጠና ጊዜ አሳልፈዋል። በስራ ዓለምንም ሲሻገሩ ደግሞ ውጤታማ ቅድም እንዳልኩሽ ሙያዊ ስነ ምግባራቸውን የጠበቁ ጋዜጠኞች ይሆናሉ የሚል እምነት አለኝ። ፕሮግራሙ በጣም ደስ ይል ነበረ። በነገሮች ላይ መስከረም ያው የስራ ባልደረባ የነበረች ለረጅም ዓመታት በጣም የምንወዳት በጣም የምናከብራት ሰው ነች። አሁን ደግሞ እንደዚህ ባለ ነገር ሙያውን ለባለሙያ ለማስተማር ታጥቃ ተነስታ እንደዚህ ያሉ ፕሮፌሽናል የሆኑ ባለሙያዎችን በማፍራት ስራ ላይ ስለተሰማራች በጣም ደስ ብሎኛል። በጣም ቆንጆ ነው በእውነት። መስኪ ጋር ሲደወልልኝ እኔ ግራጁዌሽን የሚለውን ነገር እንደዚህ በዚህ ደረጃ አስባበት ምናምን አሰልጥና ደግሞ ሙያውን የሚፈልጉ በተለያየ ሙያ ውስጥ ቢኖሩም ግን ይሄን ሙያ ወደው መሰልጠን አለብን ብለው ፍላጎት ያላቸውን ሰዎች እድል የሰጠችበት መድረክ መሆኑ በጣም አስደስቶኛል። ምክንያቱም እኛም በዚህ ሙያ ውስጥ ስንሆን ያው እንደምታውቁት አሁን ላይ የዲጂታል ፕላትፎርሞች በተለይ የጋዜጠኝነት ሙያን እንዲደበላለቅ አድርገውታል። ሶሻል ሚዲያ ኢንፍሉዌንሰር መሆን ማለት ጋዜጠኛ መሆን ማለት ነው የሚለው ከሙያው ይሄ ከፕሮፌሽናሊዝም አንጻር ስታዩ ብዙ የተበላሹ ነገሮች አሉ። እኛ የምንቆጭበት ነገር ነው። ስለዚህ ቢቻል ሶሻል ሚዲያ ላይ ያሉትም እንደዚሁ ሰልጥነው ወደዚህ ፕላትፎርም ደግሞ የተሻለ ነገር ይዘው ቢመጡ ደስ ይለናል። ምናልባት እንደዚህ ሙያውን ወደው ቤታቸውን ለተቀመጡ ይህ እድል ተከፍቷልና ምን ማለት ትፈልጊያለሽ? ሙያ እንግዲህ ከባለሙያው ጋር እንዲገናኝ ፈር የቀደዱ ሰዎች አሉ። መስከረም ደግሞ አንዷ ናት። በጣም ትልቅ ስራ ነው የሰራችው። ሙያውን እየወደዱ ቤታቸው የተቀመጡ ሙያው ምንድነው የሚጠይቀው፣ ምንድነው የሚፈልገው፣ እንዴት ነው የሚሰራው የሚለውን ነገር ከነበራት ልምድ ከነበራት የህይወት ተሞክሮ እንዲሁም ደግሞ ትልልቅ ባለሙያዎችንም በዘርፉ የተሰማሩ ባለሙያዎችንም ይዛ እየሰራች ነውና ኑና ሙያው የሚፈልገውን ነገር አውቃችሁ ወደምትወዱት ሙያ ኑ ማለት ፈልጋለሁ። ጋዜጠኝነት ፍላጎት ይጠይቃል። ጋዜጠኛ መሆን አለብኝ ሲባል ፍላጎት ኖሮ ነው። ፍላጎት ከተነሳሽነት ጋር ጥረት፣ ትጋት፣ ድካም፣ ልፋት ይጠይቃልና ሊመጡ የሚችሉ ነገሮችን ለመቀበል ቀድሞ መዘጋጀት ያስፈልጋል። ስላለ ጋዜጠኛ ያልሆኑ ሁሉ ጋዜጠኛ ይሆኑ አይባልም። ጋዜጠኛ መሆን የሚፈልጉ እንደዚህ አይነት ማሰልጠኛ ተቋማቶች ቢበራከቱ የበለጠ ተጠቃሚ መሆን ይቻላል። ልምድ ያላቸው ሰዎች ልምዳቸውን እያካፈሉ ስለዚህ መሆን የሚፈልጉ ካሉ እንደዚህ አይነት አጋጣሚዎችን ይጠቀሙ ነው ማለት። እንግዲህ መስከረም ቅድም ፕሮዳክሽን ላይ ሳየው እንደነበረው ጋዜጠኝነት በጣም የተከበረ ሙያ ነው። አሁን ላይ ያው ብዙ ሰው ለመታወቅ የሚሰራው ሙያ ነው። ግን ደግሞ ጋዜጠኝነት ብዙዎች ህይወታቸውን የሰዉበት፣ ብዙዎች የታሰሩበት፣ ብዙዎች የተገረፉበት፣ ብዙዎች የተገፉበት ለፍቅርና ለአገልግሎት የሚሰራ ሙያ ነው። ለዚህ ሙያ ቁርጥ ውሳኔ ያስፈልገዋል፣ ፍቅር ያስፈልገዋል። ለሙያው መጀመሪያ መሰጠት፣ ሙያውን ማፍቀር፣ ሙያውን ማክበር፣ ቀደምት ባለሙያዎችን ደግሞ በሄዱበት መንገድ
እነሱን እያየን ነው ሁላችንም ለዚህ ደረጃ የደረስነው። የትም አልደረስንም በእርግጥ ግን ደግሞ እነሱን ማየት የነሱን ፈለግ መከተል እነሱ በተራመዱበት መንገድ መሄድ በጣም ትልቅ ነገር ነውና እናንተም ይሄ ይጠበቅባችኋል። ስለዚህ ወገብ ጠበቅ ማድረግ ያ ብዙ ዘርፎችን ይነካካል ጋዜጠኝነት ብዙ ነገር አለ። ሬዲዮ ጋዜጠኝነትን ስለምወድ ብሮድካስት ላይ በደንብ ቢሰራ ደስ ይለኛል። ምክንያቱም ሬዲዮ እኛ ሀገር ላይ የፈለገ ቴክኖሎጂ እያደገ ቢሄድ የማይደርስበት ቦታ የለም እስከ ጥግ ድረስ የሚደርስና ሁሉንም የህብረተሰብ ክፍል ማግኘት የሚቻልበት ፕላትፎርም ስለሆነ የሬዲዮ ጋዜጠኝነት ላይ ቢሰለጥኑ ደስ ይለኛል። ብዙ ሙያተኞች ትኩረት ቢሰጠው። ካንተ ልምድ አንድ ጋዜጠኛ ይህንን ማሟላት አለበት ብለህ የምታስበው? ዛሬ ያገኛችሁ ሰርተፊኬት ጋዜጠኛ ሆናችሁ ማለት አይደለም። ጋዜጠኛ እንድትሆኑ የሚያስችላችሁን ወይም ደግሞ ጋዜጠኛ ልትሆኑ ትችላላችሁ ነው የተባላችሁትና ጋዜጠኛ ምን ይጠይቃል? ቅድም እንዳልኩት ታታሪነት፣ ትጋት፣ ድካም፣ ልፋት፣ ሀቀኛ መሆን በተለይ ደግሞ ለራስ ታማኝ መሆን ይጠይቃል። ትጋት ደግሞ አንድ ሰው የሚፈልገውን ነገር ለማግኘት የሚፈልጋቸው ብዙ ነገሮች ያጣል። ስለዚህ ጋዜጠኛ ለመሆን ከተፈለግሽ ተመራቂዎች ቅድም እንዳልኩት ሙያውን ማክበር ለሙያው ትልቅ እውቀት ክብር ለማግኘት ካስፈለገ ደግሞ ማዳመጥ፣ ማንበብ፣ ሚዛንን መጠበቅ፣ የጋዜጠኝነት መርሆችን መከተል፣ ከሁሉም በላይ ግን ማንበብ፣ በጣም ማንበብ። መስኪዬ በርቺ፣ አንቺን የሚመሳሰሉ ሌሎች ሰዎችንም አፍሪ ማለት ነው የምፈልገው። በጣም አመሰግናለሁ። እዚህ ቦታ ላይ በመገኘቴ ትልቅ ክብር ተሰምቶኛል። መስከረም በጣም የምትከበር በጣም የምትወደድ ጀግና ሴት ጋዜጠኛ ነች። እሷን የሚመስሉ ደግሞ በርካቶችን ታፈራለችና በርችልኝ ማለት ፈልጋለሁ። በጣም አመሰግናለሁ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ራስሽን እንደ ነፍስ አጥፊ ነው የምትቆጥሪው። ከዛ ሰዓት በኋላ ቤተክርስቲያን እያልኩ ክላስ እያልኩኝ እሱ ጋር ሄድ ነበር ምናምን 18 ዓመቴ ነበር። ከእግዚአብሔር ጋር እየተጣላሁ አይነት ስሜት ተሰማኝ። በቃ አታስወርዱ ነው የምለው። የ12ኛ ክፍል ተማሪ ነበርኩ። የ12ኛ ክፍል ተማሪ ሆኜ ወደ መጨረሻው ነበረ፣ ክፍል ትምህርቴ ያለቀ ነበር። በዛ ሰዓት 18 ዓመቴ ነበር። በዛ ሰዓት ነው ያወቅኩት መጸነሴን። ኢኮኖሚካሊ ኢንኮምፒታንስ ይሆናል ወይንም አቅም የማጠር እና የመረጃና የኢንፎርሜሽን እጥረት የት አካባቢ ምን አይነት ሰርቪስ ማግኘት እንዳለባቸው፣ መከላከያ እንዴት መጠቀም እንዳለባቸው፣ የሚያመጣባቸውን የሰውነት ለውጦች የት ቦታ ላይ መቼ ሄደው መረጃ ማግኘት እንዳለባቸው ጥረት ስለሚያከስትባቸው ወዳልተፈለገ እርግዝና ሊገቡ ይችላሉ። የጓደኛ ተጽዕኖ ሌላኛው በጣም ትልቁ ነው። ግሎባላይዜሽን ቀጥሎ ጓደኞቻቸው የሚገፋፉባቸው ሁኔታ ይኖራልና መጪውን የህይወታቸውን ምዕራፍ ካለመረዳት ከስሜታዊነት የመነጨና እንደዚህ አይነት ምክንያቶች ወዳልተፈለገ እርግዝና ወጣቶቻችንን ሊያስገቡ ይችላሉ የሚል እንትን አለን። በደብሊውኤችኦ ስታንዳርድ መሰረት ከ10 ዓመት እስከ 19 ዓመት ነው ቲኔጅ ፕሪግናንሲ የምንለው ወይንም ያለ እድሜ የሆነ ጋብቻ ወይንም ያለ እድሜ የሆነ ለወሊድ መዘጋጀት የምንላቸው። ይህንን በደብሊውኤችኦ ስታንዳርድ ይሄ ነው። ይሄ አንሴፍ አቦርሽን የምንለው ማለት ነው። አንሴፍ አቦርሽን ነው የምናነሳው። በጤና ጣቢያ የሚሰጡ ብቻ ሳይሆን አንሴፍ በጣም በሰፈር የሚሰጡ ያልተገባ ጥሩ ያልሆኑ አሉ። ይሄንን በጥናት በተረጋገጠ መሰረት 8.6% የሚሆኑት አንሴፍሊ አቦርሽን ይካሄዳሉ ወይም ጽንስ ማቋረጥ ይካሄዳል ማለት ነው። ይሄ ወጣቶችን ለህይወት እና ቅድም ለገለጽናቸው ህይወታቸውን እስከ ማጣት፣ ንብረታቸውን እስከ ማጣት፣ ቤተሰባቸው ጋር ከባድ የሆነ ውዝግብ እስከሚፈጠር ሊያደርስ ይችላል። 8.6% ማለት ነውና በዚህ ልክ
ለአቦርሽን ወይም ለጽንስ ማቋረጥ ወደ ጤና ጣቢያችን መጥተው ይሄን ለመከላከል እንዲቻል ማድረግ ተገቢ ይሆናል። ያወኩት በጣም ህመም ነበረው። የተለየ ስሜት ነበረኝ። በፊት ከነበረው የተለየ ስሜት ነበረኝ። የሰውነት መሞቅ አለ፣ ማቅለሽለሽ አለ ምናምን እና ያ ነገር እንዳቀረድቶኛል። ያደረኩት ቀጥታ ላክስቴ ልጅ ነው የነገርኳት። ላክስቴ ልጅ ስነግራት ተረጋጊ ምናምን አለች። በሰዓቱ በጣም ሌላ እንትን ስሜት ውስጥ ነው የነበርኩት። አለቅስ ነበር ምናምን። እዛ ተረጋጊ ችግር የለውም ምናምን እናስተካክለዋለን ነገር አለችኝ። ከዛ ለእሷ እንደዛ አልኳት። እሷ የሆነ እንደዛ ስትለኝ መረጋጋት ጀመርኩኝ በትንሹም ቢሆን እና መጨረሻ ላይ መጣች። እሷ እኔ ጋር መጣች። እኔን ለማረጋጋት ሞከረች። ያው ፍላጎቴን ነገርኳት። ልጁን እንደማልፈልገው ምናምን ነገርኳት። እዛ እናወራለን ምናምን ብላኝ ጥላኝ ሄደች እና ድጋሜ በነጋታው ተመልሳ መጣች እኔ ጋር። ከዛ ውስጥሽ ሚልሽ ምንድን ነው አለች። እኔ ትላንት እንዳልኩሽ ነው ይህን ጽንስ አልፈልገውም አልኳት። ለእሷ ከነገርኳት በኋላ ደውዬ ለጮኜ አውርቼው ነበረ። ከዛ እንደዚህ ነገር ሀፕን አድርጓል ስለው እንገናኝ ምናምን ብሎ ተገናኘን ከእሱ ጋር። ከዛ ተገናኝተን አወራን። አስወርጄዋል። ከዛ እኔም ሌላ አማራጭ ያለ መስሎ አልታየኝም በሰዓቱ። እሺ ነው ያልኩት። ከዛ እሺ ብዬ ሀሳቡን ተቀበልኩ። ከዛ ላክስቴ ልጅም እንደዛ አልኳት፣ አልፈልገውም አልኳት። እሷ ለፋሚሊ ተናግሬ እንደወልደው ምናምን ገፋፍታኝ ነበረ በሰዓቱ። እኔ ግን ፍላጎቱ አልነበረኝም። አንደኛ ልጁ እንደዛ ስላለኝ፣ ሁለተኛ ትምህርት ያለ ያን ነገር አሰብኩና አልፈልግም አልኩ። መውረድ አለበት አልኩ። ውርጃ እንኳን ውርጃን ያህል ነገር ሲፈጸም ይቅርና ማንኛውም ነገር ሲፈጸም ምንም ጥያቄ የለውም። ፍርሃት በተለይ ከሚታሰበው ነገር ወጣ ያለ ነገር ከሆነ ፍርሃት ይሰማል፣ ጭንቀት ይሰማል፣ ጸጸት ይሰማል። ያንን በፊት የነበረውን ሁኔታ ማውገዝ ምን ማለት ያቀን ብሎ ማለት እና በተለይ የጥፋተኝነት ስሜት ይሰማቸዋል። የተደበላለቀ ስሜት አሁን ምን ላድርገው አላድርገው ሁሉ አለበት። እንግዲህ ያንን አሸንፈው ነው አድርግ የሚለው ነው እንግዲህ አድርጊ የሚለው ወደዛ እንዲሄዱ የሚያደርጋቸው እና ራስን መውቀስ አለ፣ የጥፋተኝነት ስሜት አለ፣ ሀፍረት አለ፣ ጸጸት አለ፣ ፍርሃት እንዲያው ሌላ አካላዊ ጉዳት ይደርስብኛል ወይ ስነልቦናዊ ጫናው ምንም ጥያቄ የለውም። ከዛ ደግሞ በተለይ ሴቶች ወንዶች ላይ ተጽዕኖ ያመጣባቸዋል። ወንዶችን የመጥላት ያንን ቀን የመኮነን ከዛ በኋላ ለሚኖራቸው የህይወት ራሱ ከፍተኛ ተጽዕኖ ይፈጥርባቸዋል። ከዚህ በኋላ እንዲሁ አለቀልኝ አይነት ነገር በቃ እንትን የተጨናገፈ ባጭር ቀረ አላማዬ ምን ጨለመ ነገሩ ሁሉ እያሉ ነው ወደዛ የሚገቡበት። በቃ እንዳይቀበሉት የማያስኬድ ስለሚመስላቸው እንዳያስኬዱት ከህግም አንጻር ከሃይማኖትም አንጻር ከማህበረሰባዊ አመለካከትም ከባህልም ከምንም ከብዙ ነገር አንጻር ጥሩ ስላልሆነ በቃ ይሄ እነዚህ ያሉ በተለይ ደግሞ ድህረ ጥቃት ጭንቀት የሚባል አለ፣ ፖስት ትራውማቲክ ስትረስ ዲስኦርደር የሚባል አለ። እሱ እጅግ በጣም ይጎዳቸዋል። እነዚህና የመሳሰሉ ናቸው እና በተለይ ደግሞ እየከፋ ሲሄድ ራስን ወደ ማጥፋት የመሄድ ነገርም አለ፣ እንደዚህ የማሰብም ነገር አለ። ያንን ጓደኛቸውን እንበለው እንግዲህ ከጋብቻ በፊት ስለሆነ እሱ ላይ የመናደድ አንደኛ በጣም ህመም አለው፣ ሁለተኛ ማለት ሁኔታ ነው ህይወቴ ያለፈ ብላ መረጃ ለመስጠትም ያስቸግራል ማለት ነው። የሚደባበቅ ሁኔታ አለ። ሶሻሉ ልጄ እንደዚህ እንዳትሆን በሚል ትክክለኛ ዳታ የምናገኝበት ሁኔታ ላይ አይደለም ያለው። እንዲህ ያለ እድሜ ጋብቻ እንደዚህ ሆና በውርጃ ምክንያት ህይወቱ አለፈ የሚሉት በጣም ውስኖች ናቸው። ግን ገባ ብለን ስናይ ለምሳሌ ማንሳት እንችላለን ከኛ ሙያ አንጻር ማለት ነው።
ሄሞሬጅ የምንለው በጣም ከፍተኛ የሆነ ሄቪ ብለድ ፍሎ አጋጥሟቸው የሚሞቱ ሰዎችን ከውርጃ ጋር አያገናኙት። ሌላ ሾተ ላይ ነው ይላሉ። ሌላ ከመንፈሳዊ እንትን ጋር አያይዘው በዛ ነው የሞቱት እንጂ በዚህ ነው ብለው የሚገልጹበት ሁኔታ የለም ማለት ነውና እንትን ይላል ያንሳል። ከዚህ አንጻር ይሄን ያህል ቁጥር ህይወታቸው ያልፋል የምንለው አይደለም። ግን መተው የሚጠቀሙትን ወጣቶቹን ስናይ ቅድም ባልነው ልክ ፐርሰንት የሚጠቀሙ ከሆነ እና በትክክል ለማስወረድም ካለው በባህል ይሄዳሉ። አብዛኞቹ በሰፈር ባሉ ሰዎች ይሄዳሉና ቀላል ቁጥር የሚባል አይደለም። ቁጥሩን ግን ይሄ ነው ብሎ ለመግለጽ የሚያስቸግር ይመስለኛል። በጤና ላይ ቅድም እንዳልኩት አንደኛው ህይወትን እስከ ማጥፋት ሊደርስ ይችላል። ምክንያቱም ሄሞሬጅ የምንለው ከፍተኛ የደም መፍሰስ ሊያጋጥማት ይችላል። ያልተፈለገ ሆኖ ከጤና ውጭ ካጋጠማት ማለት ነው። እሱን የቻለ የጤና ዲሴቢሊቲ ሊያጋጥማት ይችላል ማለት ነው። እንደዚህ ስታስቢው በዛ አንደኛ ዳኝነትን ነው የወደዳችሁት። በጣም የሚወደድ ሙያን የመረጣችሁት። ከክብርት ዶክተር ሀውለት ለየት አድርጌ የምናገረው ጋዜጠኝነት ከራስ በላይ ለሆነ ራስን ማዘጋጀት እና ሁሌም መማር እድል የሚሰጥ ሙያ ስለሆነ በዚህ ሙያ ውስጥ መሳተፍ እድለኝነት ነው። ሁለተኛ ሙያውን ያሰለጠናችሁ ጋዜጠኛ መስከረምን በአካል ሳላቃት በሙያው ማቃት ሙያውን ማቃት እጅግ በሙያዋ የበሰለች ሙያውን ያከበረች ያወቀች የሙያውን ልኬት የነገረቻችሁ ስለሆነ እናንተ በጣም ተለዮች ናቸው። ተግባርን በቲዮሪ አይታችሁታል። አደራ የምፈልገው ሶስት ነገር ነው። ሙያው ከራስ በላይ ለሆነ ራስን ማዘጋጀት ከሆነ ክብር ይፈልጋል። እናንተ ከዛሬ ጀምሮ የራሳችሁ ብቻ አይደላችሁ። እናንተ የሌላም ናችሁ። የሌላ መሆን የምትችሉት ራሳችሁንም ሙያውን ስታከብሩ ነው። ሁለተኛ ጋዜጠኝነት እውቀት፣ መስማት፣ ማንበብ፣ ማወቅ፣ ሌላውን ለማሳወቅ መዘጋጀት አንዱ ሆኖ ለማን እንደምትሰሩ ማወቅ በጣም ትልቁ የጋዜጠኝነት በተለይ የኢትዮጵያ ጋዜጠኝነት ምሰሶ ነው። የምትሰሩት ኢትዮጵያ እናመሰግናለን። በተከታይነት ከፍተኛ እገዛ ያደረጉልን ተቋማት ጠራለሁ። ፋና ሚዲያ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ። በተከታይነት ከሰልጣኞቻችን መካከል ሁሉም ጀግኖች ናቸው፣ ጎበዞች ናቸው፣ ባለ ክህሎት ናቸው። ትልቅ ደረጃ እንደሚደርሱ ተስፋ እናደርጋለን። ከ1 እስከ 3 ለወጡት ደግሞ ለማስታወሻ ያክል ሽልማት እናበረክታለን። ጋዜጠኛ ጥበቡ በለጠን ወደ መድረክ በድጋሚ ጋብዛለን። እሺ፣ በነበረው የስልጠና መርሃ ግብር በአንደኝነት የተቀመጠው ሰልጣኝ አዲስ ዓለም ጥላሁን፣ ይቅርታ አዲስ ዓለም ጥላሁን ነች። አዲስ ዓለም ጥላሁን ጾታ ስለተሳትኩኝ ነው ይቅርታ ያልኩት። እሺ፣ ሁለተኛ ዮሴፍ ክንፈ፣ ሶስተኛ ሜሮን ጥንፎ፣
እሺ ጥቤን እፈልጋለሁ። አንዴ ተማሪዎች ያሰብነው ነገር አለ ብላችኋል አይደል? ስለዚህ እኔ ከተናገርኩ ስለሚበላሽ እስቲ ብቅ በሉ ጉዳዩን የያዛችሁት በፍጥነት። ሞራል ስጧቸው። ሂዱና ስጡት ለጥቤ እሱ ውስጥላችሁ ይመስለኛል። ለመስኪ ስጦታ ይመስለኛል ሲመስለኝ። ልክ ነኝ? ልክ ኮንኳ ጨብጭቡ። እሺ ቢገለጥ ጥሩ ይመስለኛል። ቀድሜ ለማየት ነው ማጮልቀው እዚህ እንደመሆነ ይመጣል። ኦ በጣም ደስ ይላል። ሙሉ የመስኪ ቤተሰብ ነው በፎቶ የምታዩት። በጣም ደስ የሚል ልዩ ትዝታ ያለው የማይረሳ ስጦታ ነው። ሌላ የሚቀር ነገር አለ? እሺ ተጨማሪ አለ? እሺ እናመሰግናለን። መስኪ እስክትረጋጋ ትንሽ ነገር ቢለን ለጥቤ እሱኛው የሚከተል መስከረም ሚዲያ ማስታወቂያውን ስናወጣ እዛ በድንገት የሆነ ነገር እናገኛለን በላቸው ሰልጣኞች በጣም አድርጌ አመሰግናለሁ። ዛሬ ፕሮግራም ሳዘጋጅ በዚህ ደረጃ እውነቱን መናገር የመጀመሪያ ነውና ተሳቅቄ ነበረ። ትመጣላችሁ ወይ አትመጡም የሚለውን እግዚአብሔር ያክብርልኝ። ከጠበቁት በላይ ስለዚህ እንግዶች ናቸው የተገኙት። ጋሽ እሸቱን አልጠራሁም፣ በጣም ይቅርታ ጋሽ እሸቱ። ጋሽ እሸቱ ጥሩነህ በኢትዮጵያ የስነ ስዕል ታሪክ ውስጥ በጣም ትልቅ አሻራ ያላቸው በጣም አንቱ የሚባሉ ትልቅ ናቸውና እንኳን ደህና መጣችሁ። በዚህ ስለዚህ ሁላችሁ እግዚአብሔር ያክብርልኝ አክብራችሁ ስለመጣችሁ። ጓደኞቼ ደግሞ እንዴት እንዲሆን በጣም ወገባቸውን ታልፈው ብዙ ለፍተዋልና እዛ ይታይ ሶስት ሴቶች ይታያቸዋል። በጣም አመሰግናለሁ። እነሱ ወንዶችን ከጀርባ አሉ፣ በርግጥ ሴቶችን ለማለት ነው። ተመሳሳይ የለበሱት እንዲህ ደግ ብለው ነው እና እነሱንም አመስግኑልኝ። ይሄ ነው ማለት የምፈልገው። ቤተሰቤን ወክለው ደግሞ እዚህ ያሉ አሉ። ማርዬ ወንድሜ፣ ሰርኬ ታሜ ማይቻቸዋለሁ፣ አባይ ሁላችሁንም ሁላችንም የቤተሰብ ውጤት ስለሆን እግዚአብሔር ያክብርልኝ። እናትና አባቴ በህይወት ባይኖሩ እዚህ እንዲያሉ እንዲሰማኝ ስላደረጋችሁ ሰልጣኞች ነው። ችግር የለውም። እስኪ ችግር ስንቴንም አመሰግናለሁ። እሺ በጣም አድርገን እናመሰግናለን። ውብ ጊዜያችሁን ሰውታችሁ ጥሪያችንን አክብራችሁ እዚህ ተገኝታችሁ የደስታችን ተካፋይ ስለሆናችሁ ዝግጅታችን ይህን ይመስል ነበር። ነገር ግን ለማስታወሻ ፎቶ መነሳት ስላለብን ያው በክብር እንግድነት የመጡት እንግዶቻችን አስቀድመን እዛ ጋር የፎቶ መነሳት መርሃ ግብር እናከናውናለን። በጣም እናመሰግናለን። በጣም እንወዳችኋለን። ለሌላ የምረቃ መርሃ ግብር ላይ እንድንገናኝ የፈጣሪ ፍቃድ ነው።
መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።